ጥልን ፕሮፌሰር መሐመድ እንደምን አለ መሳይ ደህና ነህ? እንኳን ለ2026 የፈረንጆች አዲስ ዓመት አደረሶት። መልካም አዲስ ዓመት። መልካም አዲስ ዓመት ላንተም። ብዙ ነገሮች ነው በፊት ከተገናኘን ወዲህ በኢትዮጵያም ሆነ በአፍሪካው ቀንድ የተከሰቱት። እስቲ ያው የሀገራችን ሁኔታ ይቀድማልና እንዴት እየተከታተሉት ነው? በጣም ጥሩ። እኔ እንደገባኝ የሀገራችን ሁኔታ በአራት ክፍል የተከፈለ ነው። አንደኛው የዛሬ 2 ዓመት ከ5 ወር አማራ ክልል ላይ የጀመረው ጦርነት ነው። ግምገማቸው እንደሚመስለኝ ከፕሮፓጋንዳቸው እንደምታየው እኛ ፋኖን መቀነቱን ስሬውን ባጭር ጊዜ እናስወልቅና አማራ ክልልን እኛ በመነፈልገው መሰረት በአማራ ምስለኔዎች እንመራለን የሚል እቅድ አዘጋጅቶ ጦርነት ውስጥ ገቡ። አሁን ያለው ሁኔታ አማራ ክልል እነሱ ሊቆጣጠሩት የማይችሉበት ሆነ ደርሷል። የፋኖም ጦርነት እና የፋኖው ትግል ወደ ሌላ ላይ ደርሶ እንደውም ያለውን የሱን ጦር እየማረከበት እየገደለበት እያሟጠጠ ነው ያለው። እየተደራጁ ሞር ቁጥራቸውም እየሰፋ ነው ያለው። ስለዚህ የአማራ ክልል በምንም መልኩ ስርዓቱ እንዳሰበው ያለውን ሁኔታ ድጬ ሎው ኢንቴንሲቲ ወር ነው ያደረጉት። ዋናው ምንድነው? በሎው ኢንቴንሲቲ ማለት ሽምጥ የሆኑትን አንተ በራስህ መልክ ቀርጸህ ጥሩ አዘጋጅተህ ወታደሮችን ምንን አይዲዮሎጂካሊ ከቀረስክ በኋላ በተቻለ መጠን ህዝቡን ከዚህ ከአማጺው ክፍል ወደ አንተ አስጠግተህ እሱን አይሶሌት አድርገህ መቅጨት ነበር። የሚገርመው ነገር ግን የአማራ ክልል ህዝቡንም ማቀፍ አልቻለም። ከዛም አልፎ ተርፎ ቀረጥን መሰብሰብ አልቻለም። እንደውም በየጊዜው የአማራ ክልል ትግል እየተፋፋመ ወጣቱ በነፍስ ወከፍ እየገባ ከፍተኛ ክፉ ድርጊቶች በድሮን የሴት ጡቶች በመቆረጥ ወጣቶች በማሰር አንዳንድ ደግሞ እርከኖቹን በማፍረስ ምናምን ነው የተካሄደው። ልክ እንደ ወራሪ ጦር እንዳበጣ እየመጣ እዛ ህዝቡን እያሰቃየ ሲሆን ህዝቡ ደግሞ የራሱ መልስ እየሰጠ እንደዚህ ከማለቅ ታግለህ መሞት ይሻላል ወደሚለው ወጣቱ በተለይ በጣም እየተጠቃለለ ዛሬ የሱ ጦር ሊያሸንፈው የማይችለው ስቴጅ ሁለተኛው ስቴጅ ላይ ደርሷል። ይሄ በጣም ጭንቀትና ስጋት ስርዓቱ ላይ ጥሏል። ይሄ አንደኛው ትልቁ ሜጀር ነው። አሁን የአማራ ክልል እንትን ወደ ሶስተኛው ክፍል ሊሸጋገር ይችላል። አንድ እሱ ባደረገው በአሽከርነትና ለመሬት በሚያደርገው የአሽከርነት ስራ መሳሪያ በሱ በኩል ነበር የሚተላለፈው ለአማጺዎች ሱዳን ምናምን። አሁን የሱዳን መንግስትም ወደ ካርቱም ተመልሷል። በጦርም በመኑም በጣም እየተደራጀ በአውሮፕላንም እየደበደበ በተለይ በቤኒሻንጉል አካባቢ ደግሞ አዲስ ጦራቸውን እያሰባሰቡ ነው። ይሄ ማለት ምንድነው? በፖለቲካ ተርሞ ምንም ጥርጣሬ የለኝም ይሄ የሱዳን መንግስትና የሱዳን ጦር በመሳሪያም በሎጂስቲክም ለፋኖ መርዳቱ አይቀርም። ምክንያቱም ሰፊ ጠረፍ አለው ከአማራ ክልል ጋር። በተለይ ደግሞ አዲስ አበባ ካለው ስርዓት ላይ በጣም ጥላቻና የተቋረጠ ስለሆነ ሀገራቸውንም ከፈረሰ በኋላ በበለጠ እንዲፈርስ ሲያደርግ የመሬት አሽከር ሆኖ ገንዘብ መሳሪያ ምንም መርሲነሪዎችም በዛ ነው የሚያልፉት። አልፎ ተርፎ የዛ የማጻኖቹ አንዳንድ ኦፊሰሮች ሲቆስሉ ምናምን አምጥቶ በራሱ የጦር ሆስፒታል ነው የሚያክመው ያለው። ስለዚህ እሱ ራሱ የኢመሬት የጦርነት አበጋዝ ሆኖ ቁጭ ብሏል። ይሄ ሁለተኛው ፖይንት ነው። ባጭር ጊዜም እናያዋለን። ሱዳኖቹ መርዳታቸው አይቀርም። እሱም ደግሞ መርሲነሪዎቹን አስመጥቶ ኢማራቶች ባዘዙት መሰረት በበነሽ በኩል ሊገቡ ፈልጎ ሰሞኑን ሱዳን ኤርፎርስ ደብድቦ የመጣው መሳሪያዎችን ሁሉ አቃጥሏል። ይሄ ላለ ፍሮንት ተከፍቶበታል። ሌላ አገሪቷ ውስጥ የሚያደርገው ነው። በኢኮኖሚ አገሪቷ እንደምታውቀው ከተከስከሳ መሬት ላይ ወድቃለች። ህዝቡ መኖር የማይችልበት ነው። ትላንትና ወደ ስሰማ 380,000 የግል ሰራተኞች የግል ቢዝነስ ፒፕል
ፍቃዳቸውን መልሰዋል። መስራት አልቻሉም። ኢኮኖሚው አፈርድሜ በልቷል። አንተ ፍቃድ ተሸክመ በየጊዜው ግብር መክፈል አትችልም እና ይሄ ራሱ ትልቅ ክፍል ነው። የነጋዴው ክፍል አነስተኛም ይሁን መካከለኛውም መኖር የማይችልበት ሁኔታ ነው። ምልክት ነው። ኢኮኖሚው ትልቅ የኢኮኖሚ ችግር ውስጥ እንደገባ ነው የሚያሳይ። እንዳውም ወደ 60% ናቸው አሁን እኛ ወረቀታቸውን የመለሱት የንግድ ፈቃዳቸውን እኛ መኖር አልቻልንም መነገድ አንችልም የሚሉት። ከዛ አልፎ ተርፎ የሞላው ህዝብ ችግር እየተባባሰ ኢኮኖሚው ወደ ታች ቁልቁል እየወረደ ኑሮ ወደ ላይ እየናረ አብዛኛውን የህዝቡን ክፍል ደግሞ የነካ ነው። የጊዜ ጉዳይ ነው እንጂ አመፅ ተባብሶ መምጣቱ አይቀርም። ሌላ በኦሮሞ ክልል የሚሰራው ነው። ከሚገርመው ነገር ለዚች ትንሽ ሀገር ነው እስካሁን ድረስ እሱን ኦክሲጅን የምትሰጠው። ባሌ ላይ ያለ ጥሩ የእርሻ መሬቶችን ሽጦላቸዋል። አንድ ኢሉባቡር ላይም ያለ ጥሩ መሬቶች የእርሻ መሬቶች ለኢማራቶች ሽጧል። አሁን ደግሞ በስመ ትልቅ ኤርፖርት ከፍታለው ኢማራቶች ናቸው ይሄንን ኢንኮሬጅ የሚያደርጉት። እነሱ እዛ የኢማሬት መናኸሪያ አውሮፕላን ማረፊያውን በጠቅላላ የሚፈጥሩት እነሱ ናቸው። አልፎም ደግሞ ኢትዮጵያን ኤርላይንስንም ውጦ ያጠፉታል። እዛ በሽፍቱና በሞጆ መካከል ባለው የገላን የኦሮሞ ጎሳ ምንም አይነት ኮምፐንሴሽን ሳይሰጣቸው ገበሬዎቹ በግፍ እየተባረሩ ነው ያሉት። ስለዚህ ይሄም ራሱ ኦሮሞ ክልል ውስጥ ብዙ ኦሮሞዎች እንዳውም ስፕሊት እየመጣ ነው። ብዙ ኦሮሞዎችን እያስቀየመ ከመሬታቸው እያባረረ ለዚች ምጥጥ ሀገር እንትን ያለ ነው። አሁን ምንድነው እቺ ሀገር በጣም አናሳ የሆነች ብዙ ገንዘብ በኪሷ ያለ አንድ ያልተገነዘበችው የስ አቢይ ላይ ሰክሰድ አድርጋለች። ሱዳን ላይ በማፍረስና አሁን የሚዋጉቱን ትረዳለች። ግን አሁን እጇም እዛ ላይ ይቆረጣል። ሶማሊያ ውስጥም አንዴ ከመንግስቱ ከፌደራል መንግስቱ ትነጋገራለች፣ በሌላ ደግሞ ዋርሎርዶችንም ትረዳለች። ፑንትላንድ ላይ ሚሊተሪ ቤዝ አላት። ጁባላንድ ላይም እንደዛው ነው የምትቆጣጠረው። ሶማሌላንድ ላይም እንደዛው በርበራ የሷ ካምፓኒ ነው የያዘው። ይሄ ዲፒ ወርልድ የሚባለው የኢሚሬትስ ዋናው ርዕሰ ጉዳያችንም የዚች የተባበሩት አረብ ኤሚሬትስ ስለሆነ በሰፊው እንመጣበታለን። ምክንያቱም አሁን ነገሮች በደንብ ጥርት ብለው እየታዩ ይገኛሉ። ሳውዲ አረቢያ ለምንድነው በዝምታ ተመልክታ አሁን ድንገት ባና የዚችን ሀገር ሩጫ እንደው ለመግታትና ፍጥነቱን ለመቀነስ እየወሰደች ያለችው እርምጃ አለና ለምን ዘገየች? አሁንስ ምን እያደረገች ነው? ከዚህ ከመጣው የተባበሩት አረብ ኤሚሬትስ ላይ ከመጣው አጠቃላይ ተቃውሞ አንፃር የአብይ አህመድ አገዛዝ ምን ኪሳራ ይገጥመዋል? ሰሞኑን ጅቡቲ ደርሶ ምንም ሳይነገር ድንገት ነው አቡዳቢ ሄደ የተባለውና ከፍተኛ ስጋት ውስጥ እንዳለ ይነገራል። ይሄንን አጠቃላይ ሁኔታ ከኢትዮጵያ ወቅታዊ ጉዳዮች ጋር እንዴት እናየዋለን የሚለውንም እንመለከታለን። የፕሬዝዳንት ኢሳያስ አፈወርቂም አብዛኛው አፍሪካ ቀንድ ላይ ያተኮረው ቃለ መጠይቃቸውም የዚህችኑን ሀገር ጣልቃ ገብነት የሚመለከት ነው። እሱንም እናነሳለን። ግን እንደው ኢትዮጵያ ላይ እንቆይን። የኢኮኖሚ ድቀቱ በደንብ እየታየ ነው። ትላንት የወጣ የዓለም ባንክ ሪፖርት እንደሚያሳየው የማሻሻያ ፖሊሲው የማክሮ ኢኮኖሚ ማሻሻያ ፖሊሲው ከሽፏል። ኢትዮጵያ ትልቅ አደጋ ላይ እንዳለች አሳውቋል። ይሄ እንግዲህ ባንክ አገዛዙን የሚደግፍ የዓለም አቀፉ ገንዘብ ድርጅትም ገንዘብ እየሰጠ ይሄ ፖሊሲ ተግባራዊ እንዲሆን በእጅ አዙር ጠምዝዘው ያስፈጸሙ አካላት ናቸው። ዛሬ ከደሙ ንጹህ ነኝ ለማለት ስርዓቱን የሚያጋልጥ ሪፖርት እያወጡ ያሉት። ስለዚህ በአጠቃላይ በኢኮኖሚ ኢትዮጵያ ከጥቅም ውጪ እየወጣች ትገኛለች። በፖለቲካው ቀደም ሲልም እርሶም ገልጸውታል፣ በብዛት በሰፊው እየተነገረ ነው ያለው። በብዙ መንገዶች ኢትዮጵያ ሽምጥ ወደኋላ እየገሰገሰች መሆኗን የሚያሳዩ ነገሮች ነው የምንሰማው። እስቲ ከአጠቃላይ ሁኔታው አንፃር አብይ አህመድ በሀገር ውስጥ ባለው ሁኔታ ወዴት ሊያመራ ይችላል? አየህ አድማሳቸው ሰፊ ስላልሆኑ የብልጽግና ሰዎች አንደኛ እየተዳከሙ ሲመጡ አየህ ብዙ ንባብ የላቸው። አገሪቷ ምን ትመስላለች ወደሚለው ላይም ጥናትም ተነጋግሮ ምንትን የሚሉ ሰዎች አይደሉም። እነዚህ ጥቂት የወፈሩ ድመቶች ጥሬ ስጋና ውስኪ ከመጠጣት ውጪ
ለኛ እንደ ገዢ መደብ ለኛ የሚጠቅመን ምንድነው? ከህዝቡ ጋር ሊያጣላን የሚችለው ምንድነው? አገራችን ምን ትመስላለች የሚል አመለካከት ያላቸው የአንድ ግብታዊ የሆነ ሰው አመለካከት ነው። ጧት ሲነሳ የሚያደርገው ነው። እሱ ግን ትልቁ ፕሮጀክት ያደረገው የኢመሬትን ገንዘብ ነው። ለኢመሬት ጧት ሲነሳ የመጀመሪያ ቴሌፎን የሚደውለው ለጌታው ለኢመሬቱ ነው። እሱ ሌላ ነገር ላይ ኮንሰንትሬት አላደረገም። ልክ ከኢመሬቶቹም ደግሞ በጣም ነው ያጠኑት። ካጠኑት በኋላ ይሄ ሰውዬ ለማኝ ሰነፍ መሆኑን ከተገነዘቡ በኋላ እንዳውም በሁክ ነው በየቀኑ ይደውላል። እሱ ይሄን አድርግ ይሉታል። ትምህርት ቤት የገባ ወይንም ቄስ ትምህርት ቤት የገባ ልጅ ነው። ስለዚህ ፓርቲም የለውም። አቅፎት ሊደራደር የሚችል የሚናገር ሁለት ሀገራዊ አመለካከትም የለውም። ዝም ብሎ ጮሌ የሆነ በአጭር የሚያስብ ነው። በአጭር እሱ ሁሉን ሰው አሸንፎ አታሎ ዋሾ ምናምን ማድረግ የሚችል ይመስለዋል። አሁን ግን ሁሉ ነገር ተጠቃለለበትና ወደሱ መጣ። የራሱ ስልጣንም አደጋ ላይ ገባ። አንድ የአማራ ክልል የደረሰበትም ሁኔታ አለ። ቅድምም ገልጬልሃለሁ። ኦሮሚያንም ቢሆን ብዙ እንደዛ የሚቆጣጠረው ነገር የለም። ሰውየው ከንቲባ ነው። ሞላውም የኦሮሞ ህዝብንም አላቀፈም። እንደውም በኦሮሞ ታሪክ ውስጥ የመጨረሻ ኦሮሞን ያሰቃየ የገደለ የሚያስር እንደዛ አይነት ሰው ታይቶ አይታወቅም በሞደርን ኦሮሞ ታሪክ። ስለዚህ ብዙ ኤሪያ ከእጁ የወጣ ኢኮኖሚውም እየተፈረካከሰ ያለ የሚገባው ሰው አይደለም። በጣም ደደብ ነው፣ ናርሲስት ነው፣ ራሱን የሚወድ ሰው ነው። ስለዚህ ምክርም የሚሰማ አይመስለኝም። ይሄንን በደንብ ኢማራቶች የተገነዘቡ ይመስለኛል። ባለፈው መጀመሪያ 2-3 አመት ያኔም ጦርነት እንትን ባለ ጥናት አስጠንተዋል። ምንድነው ይሄ መለካው? ምንድነው መሰረቱ? እዛ ሀገር ውስጥ ምንድነው ህዝባዊ መሰረቱ? ምን ይመስላል? ይሄን ሰውዬ ማሽከርከር እንችላለን ወይ አንችልም ምናምን ብሎ ገምግመው ነው የመጡት። ገምግመው ሲመጡ እኔ እንዳውም አንደኛው የነሱ ምን አለ፣ እነዚህ ደንቆሮች ናቸው፣ በቀላሉ እኛ ማሽከርከር እንችላለን፣ የምንፈልገውን ነገር መስራት እንችላለን። ምክንያቱም የመንግስትም እንትን የለውም። ለዚህ ነው ፕሬዝዳንት ሳያሰነፍ ነው ያሉት። አንተ ትልቅ ሀገር ይዘህ ብዙ ሪሶርስስ ያለው ሀገር፣ ብዙ ህዝብ ያለ ሀገር ይሄንን አስተባብረህ ብዙ ነገር መፍጠር ትችላለህ። እነዛን ሁሉ እርግፍ አድርጎ የአንድ ሰው ጫወታ ነው። ሰውየው በጣም ጫቅላ አገሪቷንም ሊወክል የማይችል ሱቅ እንኳን ሱቅ በደረቴ እንኳን ሆኖ ሱቅ መሸጥ የሚችል ሰው አይደለም። ስለዚህ እነሱ ሁክ ውስጥ ካስገቡበት በኋላ የሚፈልገውን ነገር ተጠንቶለት ነው ይሄን ማድረግ። ስቴፕ በስቴፕ የሚሰሩትን ነው ማየት ያለብን። ቀስ ብሎ አዲስ አበባን ገዙ፣ አስፈረሱት። አዲስ አበባ ትንሽ ገንዘብ ወረወሩለትና ብልጭልጭ ማድረግ ለህዝብም እንደፈለግ ይሄም ህዝብም የሚገባው አይደለም የሚል ከንቀት የተነሳ ዝም ብሎ ማብራትና ምናምን ስራ ብሎ ትንሽ ብር ወረወሩለት። እሱ 80 ዓመት 90 ዓመት እዛ ሲኖሩ የነበሩ ኢትዮጵያኖችን ቤታቸውን አፍርሶ ምናብሮ በትኗቸው ጨረሰ ያንን ስራ። ሁለት መሬት ጠየቁት። በጣም ቆንጆ የሆነ የኦሮሞ መሬት ባሌ ላይ ገዙት። ስለምንድነው? ሊዚንግ ነው። ሊዚንግ ማለት ገና ኢንቨስትመንትን ካስገባህ በኋላ ምናምን እንደሚባለው ወደ 80-90 ዓመት ነው መሬቱ ሊዙን የተሰጠው። አለፍ ብሎ ኢትዮጵያ ውስጥ ዞር ብሎ ጥሩ መሬት ያለበትን ቦታ ካጠኑ በኋላ ምን ካሉ በኋላ ባሌንና ኢሊባቡርን ለወደፊት ኢንቨስትመንት የሚያደርጉበትን ፕሮጀክት አደረጉና ይሄንን አስፈረሙት። ኢሊባቡርም ላይ ብዙ መሬት ወስደዋል። ባሌ ላይ ብዙ መሬት ወስደዋል። ምንድነው ፕሮጀክታቸው ሲባል የነሱ ኤክስፐርቶች ከእስራኤሎች ጋር ሆነው ከፍተኛ የፍራፍሬ እርሻዎች እናዘጋጅና እዚህ ከፍራፍሬ ከዚህ ለአረብ ሀገርና ሌላዎች እናቀርባለን። እኛም ከሌላ ቦታ የምንገዛውን ከራሳችን መሬት ላይ አፍርተን መሬቱም ጥሩ ነው፣ ርካሽ ሰራተኛ አለ በጣም ብዙ የማይወስድ እሱንም እዛው ቀጥረን እኛ ይሄንን መሬት እናሳድገዋለን በሚል ሽጦላቸዋል። ሊዚንግ ነው። ገንዘብ ግን አልሰጡትም። ከሚገርም በመሬት ነው ጥቂት ነው የሚወረውሩ። አለፉና ይሄ የቢሾፍቱና የሞጆ አካባቢ ያለውን መሬትንም ጠየቁ። ትልቅ አውሮፕላን ማረፊያ አፍሪካ ውስጥ ትልቁን አውሮፕላን ማረፊያ እንሰራለን።
ይሄንን ደግሞ ሊሰሩ የፈለጉት ኤሚሬትስ አፍሪካ ውስጥ ትልቅ አውሮፕላን ማረፊያ ሌላኛው ሁለተኛው ብራንች ከዱቤ ሌላ ለሁለተኛው ብራንች የሆነ የኤሚሬትስ ኤርዌይስ እዛ አካባቢ አውሮፕላናቸውን የሚያስቀምጡበት ከዛ ወደ ሌላ ወደ ዓለም የሚበሩበት ምክንያቱም እነሱም ትምከተኞች ናቸው መሰላቸው በየቦታ ሰክሲድ ያደረጉ ሲሄዱ ሁሉንም መቆጣጠር ፈለጉ ብዙ ነገር ደግሞ በአንድ ነገር ላይ መስራት ፈለጉ ሶማሊያ ውስጥ የሚሰሩትን ይሰራሉ ቀስ ብሎ ደግሞ ወደ የመን ገብቶ ቀይ መስመር ተቋረጠና ከበጠሱና ሳውዲዎቹን እንዲገቡ አደረጓቸው አሁን ጥያቄው የሚመጣው ምንድነው የነቃ የፖለቲካ የበሰለ አመራር ከሌለ ጎረቤትህ ላይ አካባቢህ ላይ ቀጠናህ ላይ የሚሰራውን ማንበብ ካልቻልክ ፓርቲ ስተዲ ግሩፕ ኖሮት ዓለም እንዴት ነች አካባቢያችን እንዴት ነች ምንድነው ሊመጣ የሚችለው ጥናቶች አውጥቶ ለፖለቲካል ፓርቲው ለሚመሩት ክፍሎች የሚያቀርብም የፖለቲካ ፓርቲ የለውም ዝም ብሎ እንደ እድር አይነት የተሰባሰቡ አስቀምጦዛ እንኳን ይሄ አይነት ጥናት ሊያደርጉ ጎረቤቶቻቸው ምን እንደሚመስሉ የሚያውቁ ሰዎች አይደሉም ስለዚህ ግብታዊ በሆነ መልኩ ነው እየተራመደ ያለው አሁን ግን ጌቶቹ ትንሿ ገንዘብ ያላት ሀገር እሷም ራሷ ከሱ የባሰ ትልቅ ጥፋት አድርጋ ትምክታ ተባብሶ ምን ብሎ የመን ውስጥ ገባች ሳውዲዎች ተነሱና ደብድቦ ምን ብሎ እጇን ቆርጦ አባረሯት እዚህ ላይ ፖይንት የሚያስፈልገው ምንድነው ማን ነው ያነቃቸው ግብጽም እኮ አልነቃችም ነበር ሳውዲዎቹም አልነቁም ነበር የፕሬዝዳንት ፕሮፌሰር መሐመድ የዚች ሀገር አነሳስ እንግዲህ በ1960 ዓመተ ምህረት እንደ አውሮፓውያን አቆጣጠር ነው የተባበሩት አረብ ኤሚሬትስ የሚባል በዓለም ካርታ ውስጥ ተደምራ የመጣችው ኢትዮጵያ ካላት ታሪክ ካላት ገናናነት በአፍሪካ ውስጥ ካላት ሁነኛ ስፍራ አንፃር የዚች ሀገር ተላላኪ ሆና መታየቷ በታሪክ ውስጥ እጅግ የሚያሳፍረን ነው ለማንኛውም እንዴት ነው አነሳሷ እንዲህ አይነት ነገር ውስጥ እንግዲህ አፍሪካ ቀንድ ላይ ከዛም ተሻግራ ሌሎች ነገሮችንም ታስባለች በቅድሚያ ግን ይሄን የቀይ ባህርና ሜዲትራኒያንን ያንን ቀጠና በበላይነት ለመያዝ ነው በወደብ ስራ በተለያዩ በጦር ኃይልም በጦር ሰራዊትም በሁሉም የበላይነትን ይዛ ለመቀጠል ከፍተኛ ስራዎች እየሰራች እንዳለ ይታወቃል ሱዳን ውስጥ የሁሉ ትርምስ እየተፈጠረ ያለው አንድም በሷ ነው ብዙ ነገሮች እየተሰማ ነው ያለውና እንዴት ተነሳች የዚች ሀገር ማንሰራራትና ወደዚህ ነገር ውስጥ ያስገባትስ ምንድነው የዛሬ 8-9 አመት ነው ይሄ አሁን የሚመራት ሰውዬ ስልጣን ይዛል ኤሚሬትስ ማለት 7 የሼኮች መንግስታት ናቸው አንድ ላይ ተደርቦ ነው ዩናይትድ የሚለው ከዛ ነው የመጣው ዩናይትድ አረብ ኤሚሬትስ ሁለተኛ ትልቁ እድል ያገኘችው ትልቅ ጋዝ ክምችት ስላላት ነው ስለዚህ ይሄ ሰውዬ ከመጣ በኋላ ትልቅ ጭንቅላቱ ውስጥ የራሱ ህልም ተቀረጸበት ህልሙ ምንድነው ኤሚሬትን ትልቅ አድርጌ ከእስራኤል ጋር ሰውና ሞሳድ ጋር ወዳጁኝ መስፋፋት አለብኝ ብዙ ብር ጆላ ያለ ስለዚህ ኢኮኖሚካሊ ሪጅኑን በተቀላላ መቆጣጠር አለብኝ የሚል ጭንቅላቱ ውስጥ ሰውየው ገብቷል ምንም አይነት ፓርላማ የለውም ዲሞክራሲ የለውም የሼኮች ጥርቅም ነው ግን የቺ ፋጡማ ልጅ የሚባሉት ከዛ የወጣ የሽማግሌው ልጅ ነው ሽማግሌው ጥሩ ሰው ነበሩ እስካረፉበት ድረስ አሁን ራሱ ደረቱ ተነፋና የሰፈሩ ታርዛን መሆን አለብኝ ብዙ ብርም ይጀላል ቀጠናውን በተቀላላ መያዝ አለብኝ ኢኮኖሚውንም ዶሚኔት ማድረግ አለብኝ አለ እና የመጀመሪያ እንትን ያደረገው ጅቡቲ ድረስ መጥቶ ከጅቡቲ መንግስት ጋር ተስማምቶ ፖርቱን ወይንም ደግሞ እንትኑን ለካምፓኒ ይዞ መጣ ተስማሙ ተፈራረሙ መጨረሻ ላይ በጥቅም ተጣሉና አባረሩት እሱ የሚፈልገው ምንድነው ከፖርት ሱዳን ምጽዋ አሰብ ጅቡቲ በርበራ ቦሳሶ ሞቃዲሾ ከስማዮ እስከ ታንዛኒያ ዳርሰላም ድረስ ያሉትን የአፍሪካ ጠረፎችን ወደቦችን በተቀላላ በራሱ ስራ አስገብቶ ዋንኛው ወደብ ትልቁ ወደብ በዛ አካባቢ ዱቤ እንድትሆን ይፈልጋል ህልሙን ያገኘው ምንድነው ኤደን ብሪቲሾች ከ1839 ኤደንን ከተቆጣጠሩ በኋላ ኤደንን ተቆጣጥሮ ልትብት ከተስፋፉ በኋላ ኤደን በ60ዎቹ ሁለተኛው ትልቁ ወደብ ዓለም ውስጥ ነበር እሱ ዱቤን እንደዛ ማድረግ ይፈልጋል
ሌሎቹን ወደቦቹን ሁሉ ደግሞ ስሩ እንዲመጡ ይፈልጋል። ይሄንን ለማድረግ ደግሞ እሺ የሚልህ ስርዓት ከሌለ ወይንም ደግሞ ካሉ እነሱን በኬስ ማስገባት ነው። በዛ መሰረት አብይም በዛ ፍሮንት ውስጥ እንዲገባ አደረጉ። ሱዳን እንደዛ ሊሆን አፈረሱት። ሌላ ግሩፕ ፈጠሩና መሳሪያ ሰጡ። ሶማሊያ ውስጥ የተለያዩ ኃይሎችን በገንዘብ በመሳሪያ በምን ይረዳሉ። ስለዚህ እያዳከምክ ምን እያልክ እንትን ማለት ነው። ኢትዮጵያ ውስጥ ምንድነው አንድ በጣም ሰነፍ የሆነ ሰውዬ ካጠኑት በኋላ አንተ የምታወራውን የሀገሪቷን ቁመና ግምት ውስጥ የማያስገባ ታሪኳን የማያቅ ምን አይነት ሀገር እንደሚፈልግም የማያቅ ይሄንን ሲያገኙ ይሄንንም አነሱና ኬሳቸው ውስጥ ከከተቱ በኋላ ትንሽ ብር እየወረወሩለት ያስደልቁታል። ስለዚህ እዚህ ኢትዮጵያ ውስጥ የተፈለገው ሶስት ጉዳዮች ናቸው። አንደኛ የቱሪስት ሪዞርት ማስቀመጫ እሱ ነው የደባቸው ወይስ እነሱ ነው ወደሱ የመጡት? አይደለም። እሱ መጀመሪያ ወደዛ ሲሄድ የዱቤ ብልጭልጭ አስክሮት ነበር። አቅሙንም አጥንተውታል። ይሄ ሰውዬ የማንበብ የሀገር ህዝብ የመምራት ለህዝብ መቆም እንደማይችል ካጠኑ በኋላ እነሱ አቀፉትና ትንንሽ ነገር ይወረውሩለታል። ከሚገርም ነገር ራሱን የሚጠብቁት ቦዲጋርዶቹንም ደሞዝ የሚከፍሉት እነሱ ናቸው። ጥናታቸው ትክክል ነበር። አንደኛ ናርሲስት የሆነ ሰነፍ የሆነ ህዝባዊ ፍቅር የሌለው ምናምን የሌለው ራስ ወዳድ የሆነ ሰው ሁሉም አራቱም አምስቱም ቫሪያብልስ ይሄ የደካማ ቫሪያብልስ ሱላ ያገኙ እነዚህ ገንዘብ እየከፈሉ ሰው እየላኩ ፈረንጅም ይላኩ ምንም ይላኩ የሰውየውን ኮምፓርትመንት ካጠኑ በኋላ ነው ይሄ ሰውዬ መጠቀም እንችላለን፣ ይሄንን ማገር ደግሞ ኤክስፕሎት አድርገን መጠቀም እንችላለን የሚል እምነት ስለነበራቸው ነው ኢንቨስት ያደረጉ ወደዛ ያመጡት። ከዛ ያሸጋገሩት ምንድነው ከጎረቤት ሀገር እንዲጣላ ሱዳንም ውስጥ ጦርነት እነሱ ነው የፈጠሩት። ሁለት ሀገሮች አመራሮቻቸው በጣም ደካማ የሆኑትን መሳሪያ በእነሱ በኩል እንዲያልፍ አደረጉ። አንደኛው ቻድ ነው። ትንሽ ልጅ ነው። አባቱ ትላንትና በጦርነት የሞተ ሰው ነው። በአንድ ጊዜ እኮ 8 ቢሊዮን ብር ነው የሰጡት፣ አይቶ የማያውቀውን ብር። ስለዚህ አውሮፕላን ማረፊያዎችን ቻድ ትልቅ ሀገር ነው። የተለያዩ አውሮፕላን ማረፊያዎችን ይጠቀማሉ። ከዛ ነው መርሰነሪስ ከኮሎምቢያ አምጥተው ምናምን አምጥተው የሚያስተላልፉት። ሌላኛው አብይ ነው። አብይንም እንደዛው እንደ ህፃኑ ልጅ የድርስ ደቤ ልጅ የማይረባ የራሱንም ታሪክ የማያውቅ መሆኑን ከገመገሙ በኋላ ከነሱ ገምጋሚዎቹ አንዱ የእስራኤል መረጃ ነው፣ ሞሳድ ነው። ይሄ ህፃን ነው፣ አይረባም። ስለዚህ እንደፈለጋችሁ ታሽከረክሩት ትችላላችሁ ብሎ ጥናቱን ያዘጋጁለት የራሱ ሰዎችና የእስራኤል መረጃ ነው። ስለዚህ ሰውየው ብቁ አለመሆኑን ለሀገሪቷ ስለተገነዘቡ እንደፈለጉ እዛች ሀገር ውስጥ ያደርጋሉ። አሁን ግን ችግሩ ምንድነው? እነሱም ራሳቸው እየተስፋፉ እየጠገቡ ሲሄዱ ይሄ ጥጋብ መጥፎ ነው። አቅምን አውቆ መኖር ጥሩ ነው። ከአቅማቸው በላይ ብዙ ውሃ ጠጥቶ እንደንቁራሪት መፈንዳት ፈለጉ። የመን ውስጥ ገቡ። የመን መጀመሪያ ጦርነት ያደረጉት የዛሬ 9 ዓመት ነው። 8-9 ዓመት። በዛን ጊዜ ከሳውዲ አረቢያ ጋር ሽርክ ነበሩ። በኋላ የየመንን ግን ጥያቄ የመን ምንድነች? የመን ለሳውዲ አረቢያ ምን ትሆናለች ብሎ የየመንን ሞደርን ታሪክ እንኳን በደንብ አንብቦ እንትን ማለት ሲገባቸው የመንን በተለይ ደግሞ ደቡብ የመንን በጣም ስትራቴጂክ ቦታ ነው። ሌላም ሀብቶች እዛ አካባቢ አሉ። እነዚህን ተቆጣጥረን የራሳቸው ሽግግር መንግስት ፈጥረው እንትን ብሎ ሁለት መርከብ ይዞ መሳሪያ ይዞ የመን በጠራራ ፀሐይ ገቡ። መከላ የሚባለው ትልቁ ክፍለ ሀገር ሳውዲ አረቢያ እንዲነቁ ካደረጓቸው ኃይሎች አንዱ ፕሬዝዳንት ኢሳያስ ኤርትራው ነው። ሳውዲ አረቢያ ሄደው ከበባ ላይ ናችሁ፣ ይሄ ሰፈር እየተበላሸ ነው ያለው፣ እናንተም በከበባ ላይ ናችሁ። የመንን መውሰድ ማለት ለሳውዲ አረቢያ ከበባ ነው። ምን ማለት ነው ይሄ ከበባ? ኦሬዲ ሳውዲ አረቢያ በ1923 ነው እንደ አንድ ሀገር እንደ አንድ ጂኦግራፊ የተሰራቸው። በደቡብ ከየመን ጠረፍ ጋር ያሉ ሁለት ክፍለ ሀገሮች አሉ። አንደኛው ነጅራን የሚባል፣ ሁለተኛው አሲር የሚባል። አሲር ድሮም ቢሆን የራሱ ኢንዲፔንደንስ የራሱ ፌደራል ስቴት ነበረው። ነጅራን ደግሞ የየመን ሪጅን የነበረና ነዋሪዎቹም
የመኒ ኦሪጅን ናቸው። ግን በተካሄደው ጦርነት በ1923 በፊት ሳውድ ነጠቀባቸው። ስለዚህ ይሄ ጥያቄዎች እንዳሉ ያውቃሉ። ቀስ ብሎ እነዚህንም ማስታጠቅ የሚፈልጉ ሰዎች ናቸው ሳውዲ አረቢያ ውስጥ ትራቨል ለማድረግ ጅዳ፣ መካ፣ መዲና ምናምን ይሄ አካባቢ ደግሞ ሒጃዝ ይባል ነበር። የሚያስተዳድሩት አሁን የጆርዳን ንጉስ የሆኑት ቅድመ አያቶቹ ናቸው። ያንንም መቀስቀስ ይፈልጋሉ። እንዲህ ብሎ ይሄንን ሳውዲ አረቢያ ላይ የሚያስተዳድሩትን መንግስት ከፋፍለህ በሰሜንም ደግሞ ሌላ ትልቅ የአረብ ጎሳ አለ ሸመር የሚባል እነሱንም ቀስቀሰ የሳውዲ መንግስት ማቅለጥ። ይሄ ነው ስትራቴጂያቸው። ይሄ ግን ለትንሽ ሀገር እንደ ኤሚሬትስ እንደ ሳውዲ አረቢያ ከነመረጃው ከነትልቅ ኃይሉ ከነብሩ ምናምን ማድረግ እንደማይቻል እንኳን መገንዘብ አልቻሉም። መጨረሻ ላይ ካርዱን ወይንም ቀዩን ካርዳቸውን ያስቀመጡት ሁለት መርከብ ይዘው መሳሪያ ይዘው የራሳቸውን ኦፊሰሮች ይዘው እነሱ የፈጠሩት የመን ሽግግር መንግስት በሚል መጡ። ሲመጡ ምናልባት እዚህ ላይ ፕሮፌሰር መሐመድ ሳውዲዎች ይህን ያህል ለምን አንቀላፉ? እንግዲህ ቀላል ጊዜ አይደለም። ይሄን ሁሉ ሱዳን ድረስ ሄዶ ሀገር ሱዳንን የሚያህል ሀገር የማፍረስ ኢትዮጵያ በምስራቅ አፍሪካ ላይ አንከር ስቴት ነች። ይችን ሀገር እስኪቆጣጠሩና ቅጥረኛ መንግስት አድርገው አብይ አህመድን እስኪ በዚህ ደረጃ እስኪ ወስዱት ድረስ ሳውዲዎች ምን ነው ተኙ? እንደው የተባበሩት አረብ ኤሚሬትስን አካሄድ ጠፍቷቸው ነው ወይስ የትም ማደርስም ብለው ከንቀት በመነጨ ነው ዛሬ ድንገት ባነው እርምጃ መውሰድ የጀመሩት? አንድ ያልተገነዘቡት ምንድነው ከኤሚሬትስ ጋር የነበራቸው ዩናይትድ ፍሮንት ላለፈው 8 ዓመት የሙስሊም ብራዘርሁድ የሚባለውን የፖለቲካል ኢስላም ድርጅቶችን ይታገሉ ነበር። ኤሚሬትም በነውስ ወከፍ ፈርስት ስቴጅ ላይ የነበረች ነች። በዛ ላይ አላያንስ ነበራቸው። ከዛም በመነሳት ነው ሁለቱም ተያይዘው ያኔ የዛሬ 8 ዓመት ኦልሞስት 9 ዓመት የመንን ደብድቦ ምን ብሎ እንትን ያሉት። ግን አሁን ሊነቁ የቻሉበት ምክንያት ምንድነው? የመን ጉዳይ ማለት ሳውዲን መንካት ማለት ነው። መሳሪያ ይዘ መንግስት የሽግግር መንግስት አቋቋመ ደቡብ የመንን ይቆርጣለው ስትል ለሳውዲ አረቢያ ህልውናዋ አደጋ ላይ ይገባል። ይሄንን ሊገነዘቡ ያልቻሉት ኤሚሬቶች ናቸው። ከአቅማቸው ውጪ በጣም ተመዘዙና እጃቸው ሲቆረጥ ፕላስቲኩ ተቆረጠና ወደ ነበረበት ቦታ ተመለሱ። ኢትዮጵያ ስትራቴጂካል አይደለም ለሳውዲ አረቢያ፣ እንደ የመን አይደለም ለነሱ፣ ጠረፍም የለም ከኢትዮጵያ ጋር። ኢትዮጵያ ውስጥ የሚያደርጉትን ምናምን ይመዘገባሉ፣ ያቃሉ፣ መረጃቸው ያቃል፣ ምሁራቸው ያቃል። ግን ለነሱ የሳውዲ ናሽናል ኢንተረስት ማለት ቀይ ባህርና የመን ላይ የምትሰራውን ስራ እንትን እየተባባሰ ሲመጣ አይ እነዚህ ሰዎች መስቀሉን አልፈዋል ወደኛ እያመሩ ነው therefore መቀጣት አለባቸው ብሎ ባላቸው። ግን ከዛ በፊት ፕሬዝዳንት ኢሳያስ ሄደው ጎብኝቷቸው ነው። ፕሬዝዳንት ኢሳያስ ሁለት ኃይሎቹን ነው ሁሉ ጊዜ ሲነግራቸው የነበረው። ይሄ አዲሱ አላያንሱ 4 አላያንስ ናቸው። ኤሚሬትስ፣ እስራኤል፣ ፈረንሳይ፣ አሜሪካ በስተጀርባ ያሉበት ነው። እሷንም ይጠቀማሉ፣ የሷንም ብር ይጠቀማሉ። የሱዳን ሲፈርስ ሱዳን ውስጥ የነበረው አስተዳደር ሙስሊም ብራዘርሁድ የሚባለው ነው። ይሄ ደግሞ አይወደድም፣ በሳውዲም አይወደድም፣ በኤሚሬትስም አይወደድም። ሱዳን ፈርሳ እነዚህ አዲስ በቀጠር በኤሚሬትስ የሚረዱት ክፍሎች ጦርነቱን ጀምሮ አገረቷን ሲያፈርሱ ይሄ መጀመሪያ እንዲነቁ ያደረጋቸው ከንክልፋቸው እንዲባንኑ ያደረገ። ግብጽም እኮ ተኝታ ነበር። አሁን ግብጽ ስታይ በሱዳንም በኩል ያለው ጦርነት ከበባ ኤሚሬት ከበበቻት። አልፋ ኤሚሬት ደግሞ አንድ ዋርሎርድ ሀፍተር የሚባል ሊቢያ ውስጥ ያለ ከግብጽ ጠረፍ ጋር ከበንጋዚ ጀምሮ እስከ ግብጽ ድረስ ያለ ዋርሎርድንም ኪስ ውስጥ ያስገቡት ኤሚሬቶች ናቸው። መሳሪያ ይገዙለታል፣ አውሮፕላኖች ይገዙለታል። ሰሞኑን 2-3 ጊዜ ስፔን የተገዛለትን መሳሪያ ነጥቃ አቁማለች። ስፔን በሜዲትሬኒያን ባህር ላይ ጥያቄው ምንድነው? የትም አትደርስም። ከንቀትም እንዳልከው ሊሆን ይችላል። ግን መጨረሻ ላይ
የነሱ ጋሮ ጋር መጣ መኮትከት ስትጀምር አይ እነዚህ ሰዎች የጠገቡ ናቸው ብሎ ከነጦራቸው ገብቶ አፈረሷት እዛ። አሁን ግን የቀጠናው ከሚበጠብጡት ኃይሎች አንዷ መሆናንም ስለተገነዘቡ ግብጾችም በዛ በመነሳቸው የግብጽ ኤርፎርስ ይህንን አማጽያን የሚባለውን ሱዳን ውስጥ ያለውን ኤርፎርሳቸው እየደበደበ ነው ሌት ተቀን። ሳውዲ አረቢያ ደግሞ ከ3 ቢሊዮን ብር የበለጠ ለሱዳን አርሚ መሳሪያ ከፓኪስታንና ከሌላ ቦታ ገዝታ አሁን እያመጣችላቸው ነው። ስለዚህ የሱዳን ጉዳይ ለረጅም ጊዜ የሚቆይ አይደለም። ለዚህ ነው ያልኩ ለፋኖ ስትራቴጂካል ድል ሆኖላቸዋል። የሱዳን መንግስት ግን ፋኖን መርዳታቸው አይቀርም። በተለይ አማራ ክልል ከሱዳን ጋር ከፍተኛ ሰፋ ያለ ጠረፍ ስላለው እኔ ምንም ጥርጣሬ የለኝም የፋኖ የመዋጋት ኃይሉም ከዚህ በባሰ መልኩ በታጠቀ መልኩ እንደሚያፈርሱት እኔ ምንም ጥርጥር የለኝም። ፕሮፌሰር መሐመድ አሁን እንግዲህ ነገሮች በጣም በርከት ያሉ ሐሳቦችንና መረጃዎችን ነው እየሰጡን ያሉትና እንደው አንዳንዶቹ እንደው በስፋትና በደንብ ብንመለከተው ጥሩ ነው። ሳውዲ አረቢያ ለምን ዝም አለች? የአብይ አህመድ አገዛዝ በዚህ ደረጃ አሽከርነቱን ለምንድነው ለተባበሩት አረብ ኤሚሬትስ ሲያደርግ ሳውዲ አረቢያ በእርግጥ ኢትዮጵያ ከህዝብ ብዛት አንጻር ያው የክርስትና እምነትም ከተስፋፋባቸው ሀገራት ግንባር ቀደም ሆና የምትጠቀስ ሀገር ከመሆኗ ጋር ተያይዞ ለሳውዲ አረቢያ ጠቃሚ ሀገር እንደሆነች ይታወቃል። ለምንድነው የሳውዲ አረቢያ መንግስት አንድም ቀን ለአብይ አህመድ አስተዳደር በዚህ መልኩ ቅሬታ እንኳን እንዳለው እየሄዳችሁበት ያለው መንገድ መጥፎ ነው ወይም ደግሞ በዚህ ደረጃ የኛን ብሔራዊ ጥቅም ይነካል ብለው አንድም ቀን ቅሬታ ሲያቀርቡም ሰምተን አናቅም? እንደውም የሁለቱ የሳውዲ አረቢያና የአብይ አህመድ ግንኙነት የተባበሩት አረብ ኤሚሬት ጋር እንዳለው እንኳን ባይሆንም ይህን ያህል የሻከረ ወይም ደግሞ መጥፎ ነው የሚባል አይደለም። ሳውዲ አረቢያ ፖለቲካውን አታነብም ወይስ ምንድን ነው ሚናዋ የነበረው ላለፉት 9 ዓመታት? ሳውዲ አረቢያ ላለፉት 33 ዓመታት ሳውዲ አረቢያ መጀመሪያ የነበራት ጥሩ ግንኙነት የምትለው በንጉሱ ጊዜ ነው፣ በጃንሆይ ጊዜ ነው። በዛን ጊዜ ሁለት የኢኮኖሚክ ኢንተረስት አብራ አድርጋ ነበር። ይሄ የሳውዲ ናሽናል ባንክ ከመመስረቱ በፊት ባንክ ኦፍ አቢሲኒያ የሚባለው እሱ ነበር የሳውዲ አረቢያን የባንክ ሲስተም ሲያደራጅላቸው የነበረው። በ50ዎቹ ነው ማጫወተ ያለው። ሁለተኛ ሳውዲ አረቢያ ለኢትዮጵያ ክብር ያላት ብዙ ጊዜ በኢትዮጵያ ጉዳይ ላይም ኒውትራል ሆና የምትቆም ሀገር ነች። በምንም መልኩ ከኢትዮጵያ በዛ ትርምስ ውስጥም የመንግስቱ ኃይለማርያም መንግስት በነበረበት ጊዜ ኮሙኒስቶች ነን ባሉበትም ጊዜ ሶቪየቶቹም እዛ በመጡ ጊዜ ምናምን ሳውዲ አረቢያ ምንም አይነት የኢትዮጵያ ዶሴ ላይ እጇን አልከተተችም። የነበሩት መንግስታትም ሳውዲ አረቢያ ጋር ያላቸው ግንኙነት የጉርብትና ግንኙነት በአመለካከትም ላይ ተዋወቁ ይችላሉ። ኢትዮጵያ ውስጥም ሳውዲ አረቢያን ያጠና ፖሊሲ ያለው መንግስት አልነበረም። ግን ግጭቶች ወይንም ደግሞ ከሳውዲ መንግስት ጋር ቅሬታ ወይንም ደግሞ መጥፎ የሆነ ሪሌሽን ከኢትዮጵያ ጋር አልነበረም። ወያኔም ስልጣን ይዞ ያን ሁሉ ጊዜ ሲቀመጥ ምንም አይነት ከኢትዮጵያም በኩል ኢኒሺየቲቭ አልተደረገም። እነሱ ምንም አይነት ኢኒሺየቲቭ አድርጎ ዝም ብሎ ሰላም ነው ለሐጅ የሚመጣውን ይመጣል ምናምን ያን ያስተናግዳሉ ምን ይላሉ። ግን ሳውዲዎች እንደ ትልቅ ኢንቨስተር እንደ ትልቅ ኢኮኖሚክ እንትን ኢትዮጵያ ጋር ኢንቨስት ያደረጉት ብዙ ነገር የለም። ራሱ ኢህአዴግም ቢሆን እንደዛ አይነት ስራ ኤምባሲያቸውን በጣም ኢምፖርታንትም አይደለም። ብዙ ኢትዮጵያኖች እዛ ቢኖሩም ሳውዲ አረቢያ ውስጥ ሳውዲ አረቢያም ቢሰሩ ምንም ቢሉ የሳውዲ መንግስት ነን ኢንተርፌረንስ ፖሊሲ ኢትዮጵያ ላይ ነበረው። አሁን ኤሚሬትስ ኢትዮጵያ ውስጥ እንደዛ አይነት አግሬሲቭ በሆነ ስትገባ ቁጭ ብላ ትታዘብ ነበር።
አንድ የሚያውቁት ነገር ምንድነው? ያለ አቅምህ ተንጠራርተህ በየቦታ የሳውዲ መንግስት አንድ ችሎታ ምንድነው? ያለ አቅሙ አይንጠራርም። ያለ አቅሙ ደግሞ እጁን አይዘረጋም። እቺ ትንሽ ሀገር ግን ያለ አቅሟ በየቦታ ስትገባ ነገ ወደኛ ትመጣለች ብሎ አልገመቱም። ምክንያቱም ገልፍ ካውንስል የሚባሉት ሀገሮች ቼርማኗ አይዲዮሎጂካል አባቷ ከቨር የምትሰጠው ትልቁ ሀገር ሳውዲ አረቢያ ነች። እዚህ ድረስ አልፈው ቀይ መስመር አልፈው ይመጣሉ ብሎም ላይገምቱ ይችላሉ። ምናልባት እንዳልከው ትንሽም ብትሆን ከሌላ ትልቆች ጋር ተዳምራ ብዙ ጉዳት ማምጣት እንደምትችል አሁን ነው የተገነዘቡት። ብዙ እነሱም ራሳቸው ከንቀትም የመጣ ነው። ኤሚሬትስ በጣም ትንሽ ሀገር ነች። ህዝቧም ትንሽ ፖፑሌሽን ነው። ሀብቷም እንደ ሳውዲ አረቢያ አይደለም። አሁን ነው እነዚህ ወጣቱ ሰውዬ ነው እየነቃ ሊመጣ የቻለው። እንኳን እነሱና ግብጾችም አልነቁም ነበር እኮ። ኤሚሬትስ ተሸጋግራ ሊቢያ ውስጥ ያለውን ዋርሎርድ ስለ አውሮፕላን ያለው ምን ያለው ሄሊኮፕተሮች ያሉት ብዙ ታንኮች ያሉት ምን ያሉት ትልቅ ኢኮኖሚክ ቤዝ ገንዘብ የምትሰጠው የሊቢያን ነዳጅ እንደፈለገ የሚሸጥ ምናምን ግብጾች ምንም አላሉም። ላለመጋጨት ዝም አሉ። አሁን ግን መከበባቸውን ተገነዘቡ። ግብጽ የተከበበው ሱዳንም ፈረሰለት ፊቱ እያየ በሊቢያ በኩልም ተከበበ። ስለዚህ ፋይሉን እንደገና ገልብጦ ሲያነቡ ፕሬዝዳንት ኢሳያስ ብዙም ቢወተውታቸው ለካ የሞተሩ ዋንኛ እሷ አይደለችም። እሷ ገንዘብ ከፋሽ ግምጃ ቤት ነች እንጂ ሞተሩን የሚያነቃንቁት እስራኤሎችና በስተጀርባ ደግሞ አሜሪካኖች ናቸው። ይሄ አብርሃም አኮርድ የሚባለው ስምምነት የሚፈልጉት ትልልቅ ሀገሮችን ከፋፍለህ በጎጥ ከፋፍለህ ምናምን ብዙ ክልሎች ትንንሾች ክልሎች ከፈጠርክ በኋላ ትልቅ ሀገሮችንም ካፈረስክ በኋላ ከላይ ተቀምጠህ ለመቆጣጠር ነው። ይሄ ግሬተር እስራኤል የሚሉት አመለካከት ምንጎሪዮን ይሄ ነው። አብርሃም አኮርድ የሚባለው ይሄ ነው። ከነዚህ ጋር በእንደዚህ መልኩ ስምምነት የምትሄድ ከሆነ ጥሩ ነው፣ ምንም አይደለም። ትልቁ ሀገር ካቦ ሆና ፖሊስ ሆና ሰፈሩን የምትቆጣጠረው የነሱ አሽከር እስራኤል ነች። እነሱ ከላይ ደግሞ ሚስተር ትራምፕም ሌሎችም ሊቆጣጠሩ ይችላሉ። አዲሱ ሚድል ኢስት የሚባለው አብርሃም አኮርድ ነው። ክርስቲያናይዝድ ነው። ልክ ድሮ ፈረንሳይና እንግሊዝ ከአንደኛ ዓለም ጦርነት በኋላ እንዴት አድርጎ ሚድል ኢስትን እንደከፋፈሉት። አሁን ጥያቄው የሚመጣው ምንድነው? ኢትዮጵያ ውስጥ ኢትዮጵያኖች ናቸው ሊወስኑ የሚችሉት። ደግነቱ ይሄ ሰውዬ ካርዱን ሁሉ አማጧል። አንድ ሁለት የነበረውን ቤኔፊት ኦፍ ዳት ህዝቡ የሰጠውን በመጀመሪያ ጊዜ የሰጠውን እስቲ ያሸጋግረን ብሎ የሰጠውን ካርድ ባጭር ጊዜ ያቃጠለ ሰው ቢኖር ይሄ ነው። አንድ የፖለቲካ ክፍል አንድ የፖለቲካ ፓርቲ እንደዚህ አይነት ትልቅ መሰረት ያለው የህዝብ ስሜት ይዘህ ባጭሩ ቁማር አትጫወትበትም። ቁማር ተጫውተው ሞላው የኢትዮጵያን ህዝብ እዚያ አድርሷል። ስለዚህ አሁን የሱ ጉዳይ የጊዜ ጉዳይ ነው። አንድ የሱዳን ሁኔታ ቶታሊ እየተቀየረ ይመጣል። አሊያንሶቹም በዛ አካባቢ እየተቀየሩ ነው ያሉት። ኤሚሬትም እጇ ተቆርጦ እንደለቧ እንትን ማለት አይችልም። አሁን ከሶማሊያም ከምናምንም ተጣልታለች። የመጨረሻ አውሮፕላናቸው ዛሬ ነው ከሞቃዲሾ ለቆ ዕቃውን ሰብስቦ የወጣ። ስለዚህ እንስክልድ ትሆናለች። ይሄ ምንም ጥርጣሬ የለኝም። ስለዚህ ትግሉ ኢትዮጵያ ውስጥ ያለውም ሊፋጠን ይችላል። ፕሮፌሰር መሐመድ የተባበሩት አረብ ኤሚሬትስ አቅማታ ነው ወይስ ስትራቴጂክ ማፈግፈግ ነው? ከየመንም በእርግጥ በጦር ኃይል ጥቃት ከደረሰባት በኋላ ነው በሙሉ ለቃ ወጣች የተባለውም። ከሶማሊያም እንደዚሁ የሶማሊያ መንግስት ሁሉንም ስምምነት በመሰረዙ ከሶማሊያም እንዲሁ የወጣች እንዳለች ነው የሚያሳየው። ሱዳን ላይ ያለውም እጇ ይቆረጣል በቅርቡ ሱዳን ላይ ሚናዋም ያበቃል የሚል የሱዳኖችም ቃል ተስፋን እየሰማን ያለ ነው። አቅማታ ነው ወይስ ስትራቴጂክ ማፈግፈግ ነው? አይደለም፣ አቅማታ ነው። የሰው ቁጥሯ ትንሽ ነው። የገንዘብ ኃይሏ ነበር እስካሁን ድረስ የሚጫወተው ያለው። ይሄ የገንዘብ ኃይሏ መግዛት ትችላለች። ኮረፕት በሆኑ ቀጣፊ የሆኑ ለራሳቸው ብቻ ለሚያስቡ ሰዎችም ገንዘብ እየሰጠች ምናምን ሪክሩት ታደርጋለች።
ሌላ የሰው ኃይል ምንድነው ቅጥረኛ ከኮሎምቢያ የገዛች ትሬን ያደረጉላት ምን ያደረጉላት እንትን ታመጣለች እሷ ናሽናል አርሚ ጠንካራ የሆነ ናሽናል አርሚ የለም መሳይ የኤምሬት አርሚ እኮ 10,000 ማይሞላ ግን እንዴት ነው እቺ ሀገር ይሄንን ሁሉ አካባቢ እንደዛ አይነት ችግር ውስጥ ያስገቡት ሁለት ነገር ለነገር እፈልጋለሁ አንደኛ የቀጠር ናሽናል አርሚ የሚባለው ጦር 6000 ነው መሳይ ሁሉም ሶማሌዎች ናቸው አንድ ቀጠር የለም እኔ ቀጠር ሄጄ ዝርያው ሶማሌ የሆነ ምናልባት ተመልካቾች ግልጽ እንዲሆን ቀጠር የሚለው ኳታርን ለማለት ነው በሌላ ያው ቀጠር በአረብኛ ነው ኳተር እንግሊዘኛ ነው ሪያል ስሟ ቀጠር ነው የሚባለው በአረብኛ 6000 ጦር ነው ያላት 6000ም ሶማሌዎች ናቸው አንድ የቀጠር ኦፊሰር እዛ አርሚ ውስጥ የለም ኤምሬት ያላት ጦር 10,000 ማይሞላ ከዛ ውስጥ ሶማሌዎች ተሰርተን ኤክስተንት ሰም ሱዳኖች በፖሊስ በምን የሚሰሩ እንጂ ትልቅ ጦር ኖሯት ብዙ መሳሪያ ታቅፋ ጦርነት ማድረግ የምትችል ሀገር አይደለችም ያላት ትልቅ ብር አላት ኪሷ ውስጥ መሳሪያ ትገዛለሃለች ጦር አንተ መርሰነሪ ታመጣና ትሬን ታረግልሃለች ጦር አንተ መሰብሰብ ከቻልክ እኔ ዋርሎርድ በሆን ገንዘብ ይሰጡኛል መሳሪያ ይገዙልኛል መርሰነሪ ያምጡ ትሬን ያረጉልኛል ትሬን የሚያደርጉት መርሰነሪዎች ናቸው ከላይ የሚቆጣጠሩ 4-5 የኤምሬት ሰዎች ሊኖሩ ይችላሉ መሬት ላይ ግን ወርደው የሚዋጉ አይደለም የመን ላይ ያደረጉት ምንድነው የመኒ ከነሱ ጋር የሚሰሩ ሽግግር መንግስት ብለው ዱባይ ላይ ከመሰረቱ በኋላ ከተመራረጡ በኋላ የመኒ መሳሪያ የሚዋጋ ክፍል ነው እነዚህም በጎሳ ያሰባሰቡና ያስታጥቃሉ ካስታጥቋቸውና ኳስ 10,000 15,000 20,000 የሚሞሉ ናቸው በደንብ ካስታጠቋቸው በኋላ ትሬን ካደረጓቸው በኋላ ስራውን የሚሰራው የዛ ሀገር ሰው ነው መሬት ላይ ያለው የመን የመዋጋት ካልቸርም ታሪክም ምንም ያለው ህዝብ ነው ኤምሬት ሸላትም ይሄንን ኤምሬት ያላት ብር ነው በብር ደሞዝህን የምትፈልገውን ነገር ትሰጣለች ይሄ ብቻ አይደለም በፈለከው ነው የምትሰጠህ ለሷ 100 ሚሊዮን 200 ሚሊዮን 1 ቢሊዮን ምንም አይደለም ለሷ ሁለት ቀጠር ኤምሬት የምታገኘው ገንዘብ የሚቆጣጠረው ፓርላማ የለም አንድ ግለሰብ እንደፈለገ ይጠቀማል አይ ይሄ ነው የቀጠር ህዝብ የኤምሬት ህዝብ የጥሩ ኑሮ ይኖራል ደሞዝ ይከፈራል ማወቅ ያለበት አብዛኛው ኤምሬት ውስጥ የሚሰራውና የሚኖረው ምናምን ደግሞ የውጭ ሀገር ሰው አንድ ቦምብ ኤምሬት ውስጥ እንደው ትንሽ ቦምቦች ቢፈናዱ እዛ የውጭ ሀገር ዜጎች ለቀው ከወጡ ከጥላል ወደ ድሮ ዴዘርቱ ይመለሳል ስለዚህ ገዢ መደቧ በጣም የጠገበ ጭንቅላት የሌለው እሱ የራሱን ኢምፓየር መፍጠር ፈለገ አንድ ጊዜ ላጫውት እዚህ ላይ እቴዝኔ በአፍጋኖች በቴሌቪዥን ላይ ያወጡት ነው ይሄ ሰው የዘራ 12 አመት ምናምን የራሱን አውሮፕላን ተነስቶ ይዞ አፍጋኒስታን ይሄዳል አፍጋኒስታን ትንሽ የራሱ ጦር አለው እዛ ደግሞ ይሄ because of the alliance ከአሜሪካን ጋር ያላቸው በኋላ ወረደ ሰውየው ከአውሮፕላኑ ወረደ ዩኒፎርም ለብሶ ምናምን ወረደ አፍጋኖቹ ፓሽኖች ገረማቸው ከየት ነህ አንተ ከኤምሬት አላ ምን ልታረግ ነው እዚህ መጣው ብሎ ጠየቁት ጦሬን እዚህ ሁኔታውንና የጦሬን ሁኔታ ልቆጣጠር ነው አፍጋኖቹ ሳቅ በሳቅ ሞት አለ መጨረሻ ላይ አخر ዘመን ይሄ የዓለም መጨረሻ ነው ለራሷ 10 ሰው ማትሞራ እሷም ደግሞ አፍጋኒስታን ሄዳ ልትዋጋ ትፈልጋለች ጌቶቻቸው እዛ ስለሄዱ አፍጋኖቹ ሳቁ እና የሰውየው የአንድ ሰው እብጀት ነው እንደ ኒሩ ሆኖ ይሄንን ቀጠና ሁሉ እኔ ጌታ ሆናለሁ ሌሎች ሁሉ አሽከር ለኔ መሆን አለባቸው ከዛ አሽከር አንዱ አብይ ነው አሽከር ይገዛል ይወረወራል ኤምሬት
ጭንቅ ከመጣባትና መተንፈስ ካልቻለች አብይ ለሷ አሽከራቸው ነው እንጂ ወንድምም አይደለም ዘመድም አይደለም ምንም አይደለም ይወረውሩታል። አሁን የአብይ ጭንቀት ምንድነው? በዚህ በሱዳን በኩል ያለው ኃይል እየተጠናከረ እዛ ኢመሬት የፈጠረቻቸው ኃይሎች እየተሰባበሩ ምን ያሉ ይሸነፋሉ አይቀርም። ይሄንም ጎሳዎች ናቸው ድርጅት አይደለም የገሳ ጥርቅም ነው። ትላንትና ጀንጀዊት የሚባሉ ናቸው ጎሳ ነው። ይሄ ዝም ብሎ ከብት ነጋዴ ግመል ነጋዴ የነበሩ ሰዎች ናቸው። ምንም አይነት ሰፊ አመለካከት ለሱዳንም የላቸውም። አብዛኛውም የሱዳንን ምሁር ማቀፍ አይችሉም። ሰፊውን የሱዳን ገበሬውንም ነጋዴውንም ምኑንም ማቀፍ አይችሉም። እንደውም ጆኖሳይድ ነው ኮሚቴ ያደረጉት። ስለዚህ የተደራጀ መንግስት እየመጣባቸው ነው ያለው። ይሄ ከሱዳን ያባራቸዋል። ይሄንን ምንም ጥርጣሬ የለኝም። በዛ ላይ መጨረሻ ላይ ራሳቸው ስደተኛ ሆኖ መሳሪያቸውን ሽጦ ቻድ ምን ተበትነው እስከ ኒጀር ሊሄዱ ይችላሉ። ጥያቄው ግን የሱዳን ህዝብና መንግስት የአብይን ስርዓት ነክሶ ይዟል። ለዚህ ሁሉ ክራይሲስ ኢትዮጵያና ሱዳን ጥሩ ወዳጅ ሀገር የነበረ ነው። አብዛኛው ሱዳኖች ለኢትዮጵያ ያላቸው ፍቅር ቀላል አይደለም። እንደ ሁለተኛው ቤታቸው ነው ኢትዮጵያን የሚያዩት። ያ የነበረው ስሜት ሁሉ ነው እንዳለ ጠፍቶ ወደ ጥላቻነት የተቀየረው። ግን መሬት ላለው ፋኖ እድል ሰጠው። ያሳጥቁታል። ይሄን አትጠራጠር። አዲስ አበባ ድረስ ነው የሚመጡለት። የዚህ ሰውዬ ሁኔታ ያለቀለት ነው። በምንም ካልኩሌሽን ብዙ ጊዜ ሊቆይ አይችልም። መሳይ ወንድሜ የተባበሩት አረብ ኤሚሬትስ እንግዲህ በአፍሪካው ቀንድ ላይ በጣም ትልቅ ጥፋት እንደሆነ እያደረገች ያለችው በተለያዩ ትንታኔዎችም ስንከታተል ነበር። የአሜሪካ ሚና ምንድነው? እንግዲህ ከሳውዲ አረቢያም ጋር አሜሪካ መልካም ወዳጅነት አላት። ከእንደገና አሁን ደግሞ ከተባበሩት አረብ ኤሚሬትስ ጋር ያላት ወዳጅነት ይታወቃልና አሜሪካ ሴት ነው የተሰለፈችው። አካባቢው የኃይል አሰላለፍስ ምን ይመስላል? የሩቅ ሀገራት እንደ አሜሪካ እንደ አውሮፓ ያሉ እንግሊዝ ከሩቅ ምስራቅ ምን ራሻን ቻይናን ጨምሮ ምንድነው በዚህ በአፍሪካ ቀንድ ላይ ያላቸው አሰላለፍ ከማን ጋር ነው ያሉት የሚለው ነገር? ምክንያቱም አሁን እስራኤል ለሶማሌላንድ እውቅና ስትሰጥ ከእስራኤል ጀርባ ደግሞ አሜሪካ አለች። ያ እውቅና ደግሞ በአንድም ይሁን በሌላ የተባበሩት አረብ ኤሚሬትስን ፍላጎት ነው። ምናልባትም የተባበሩት አረብ ኤሚሬትስ እስካሁንም ለምን እንደዘገየች አይታወቅም። ይህን እውቅና እስራኤልን ተከትላ ለመስጠቷ በተለያዩ መንገዶች ነገሩን አዘግይታ ሊሆን ይችላል። ስለዚህ ምንድነው አሰላለፉ? ያለው አሰላለፍ ምን ይመስላል? ወዴትስ የኃይል ሚዛኑ ሊያጋድል ይችላል? በጣም ጥሩ። ዋንኛው ፕሮግራሙ ይሄ የትራምፕ ፕሮጀክት አብርሃም አኮርድ ወይንም የአብርሃም ስምምነት የሚሉት ነው። አብርሃም ያሉበት ምክንያት ሁለታቸውም አይሁዶቹም አረቦቹም ሰሜቲክ ናችሁ በሚል አብርሃም ደግሞ አያታችሁ ነው እና ወንድማማቾች ናችሁ ወደ ስምምነት መግባት አለባችሁ የሚል የአሜሪካን አዲሱ ስትራቴጂ ነው። ይሄ ማለት ምንድነው? እስራኤል የምትመራው እስራኤል ከሁሉም የአረብ መንግስታት ጋር ጥሩ ስምምነት አድርጉ። በአብርሃም አጎር ለእስራኤል ይፈቀድላት፣ ማርኬቱም ይከፈትላት። እስራኤል ደግሞ የአካባቢው ፖሊስና የአካባቢው ፈጥኖ ደራሽ ትሆናለች የሚል የአሜሪካን ኢምፔሪያሊስት ዲዛይን ነው። አሁን በዛ ዲዛይን ውስጥ ያንን ወደ ስራ ኢምፕሊሜንት የምታደርገው ገንዘቧን አንተ ማየት ያለበት ትራምፕ ወደዛ አካባቢ ሲመጣ ቀጠር ፐርሰናሊ ለትራምፕ $550 ሚሊዮን አውጥታ በወርቅ የተቀባ አውሮፕላን ነው ስጦታ የሰጠችው። ኤሚሬትስ ለትራምፕ $1.4 ቢሊዮን ነው የሰጠችው። እነዚህ ሀገሮች ደግሞ አገሮቻቸው ውስጥ የአሜሪካ ሚሊተሪ ቤዝስ አሉ። አሜሪካ ትልቁ አንተ ማየት ያለብህ የአሜሪካንን ዶላር የሚያደርገው የአረብ ነዳጅ በዶላር ነው የሚሸጠው። ሳውዲ አረቢያ፣ ኩዌት፣ ባህሬን፣ ኤሚሬትስ፣ ቀጠር እነዚህን ሁሉ ስትደምር ኦልሞስት 58% የዓለም ነዳጅ ያለው እዛ ነው። እነዚህ ሀገሮች
ታህወዳ እኛ ልክ እንደ ቬኔዙዌላ እኛ በባርተርን በሌላ ገንዘብ እንሸጣለን ካሉ ዶላር ይከሰከሳል፣ መሬት ላይ ይወድቃል። ዶላርን ዶላር ያደረገው የአሜሪካን ኢኮኖሚ በቪየትናም ጦርነት ተከስክሶ ኒክሰን ወደ ዩናይትድ ስቴትስ ወደ ቻይና ለመጀመሪያ ጊዜ ጉብኝት ሲሄድ ከኪሲንጀር ጋር ሳውዲ አረቢያና ኪሲንጀር ስምምነት አደረጉ። ያኔ ወርቅ ዶላር ከወርቅ ጋር አንድ ነበር፣ እንደ ወርቅ ነበር። ኢኮኖሚያቸው ሲከሰከስ ወርቅና ዶላር ተፋቱ። አሁንም ያንን ዶላር ኢንተርናሽናል ከረንሲ ለማድረግ አዲስ ሲስተም ያስፈልጋል። ያ ሲስተም ምንድነው? ፔትሮ ዶላር ነው፣ ፔትሮሉ ነው። ከሳውዲ አረቢያ ጋር ስምምነት አደረጉ። ፔትሮል የሚሸጠው ካሁን ወዲያ በዶላር ነው። ሳውዲ አረቢያ ፔትሮል አገሮቹም ያለ ዶላር በሌላ ገንዘብ አይሸጡልህም። ይሄ ማለት ምንድነው? ለጃፓንም ለማንኛውም ሀገር ኢትዮጵያም ራሷ ፔትሮል ለመግዛት የግድ ዶላር ያስፈልጋታል በኪሶ። ይሄ አንደኛው ነው። ሁለተኛ ፔትሮልን ስትገዛ ኢንሹራንስ ካምፓኒው ያንተን ቼክ ጋራንቲ የሚሰጥ ኢንሹር የሚያደርግልህ የአሜሪካን ኢንሹራንስ ካምፓኒ ነው። ይሄ ነው ሁለቱ የአሜሪካንን ኢኮኖሚና የአሜሪካን ሄጆሞኒስት ፖሊሲ ዓለም ላይ የያዘው። አሁን ቬኔዙዌላ በራሷ መንገድ ከሁሉም ጋር በባርተርም በምንም በሩብልም በሌላም መሸጥ ጀመረች። ለዚህ እኮ ነው የተወረረው ሰውየው። ሳውዲ አረቢያ ግን በጣም አስፈላጊ ሀገር ነች። ትልቁ የፔትሮል ክምችት አላት። ገልፍ ካንትሪንም የምትቆጣጠረው እሷ ነች። ገልፍ ካውንስል አንድ ይሄ። ሁለተኛ ሳውዲ አረቢያ ኢስላሚክ ካውንስል የሚባሉ የሙስሊም አገሮች ካውንስል ሁሉ እንደ ቫቲካን ሆና የምትቆጣጠረው ሳውዲ አረቢያ ነች። አሁን ኤሚሬትስ እንደዚህ እየቀበጠች ስትሄድ እና ሳውዲ ገብቶ እጇን ሲቆርጥ የአሜሪካን ኢምፔሪያሊዝም ከሳውዲ አረቢያ ጋር ፍጥጫ ይወጣል። ይሄ የኤሚሬትስ እና የእስራኤል አንደኛዋ ፖሊስ መሆን የምትፈልግ ትንሽ ሀገር በራሳቸው የምትደገፍ እነዚህ ሁለቱ ናቸው። አሜሪካኖች በስተጀርባ ነው የሚሰሩት። ስለዚህ ኤሚሬትስ አለፈች የተሰጣትን የምትጫወትበትን ፊልድ አልፋ ሌላ ሰፈር ውስጥ ገብታ ተደብድባ ወጣች። በዛ መደብደብ አደጋው ታያቸው። አሁን ሳውዲ አረቢያ እቺ ሀገር ሊሚትድ መሆን አለበት፣ ልኳን ማወቅ አለባት በሚል አላያንስ ፈጠሩ። አሁን ያለው አላያንስ ምንድነው? ሳውዲ አረቢያ፣ ፓኪስታን፣ ተርኪ፣ ኢቨን ባንግላዴሽ ከምርጫው በኋላ ትገባለች፣ ኢጂፕት አዲስ አላያንስ እንዲፈጠር ተደረገ። ይሄ ሊፈጠር የቻለው ደግሞ በዚህኛው በኩልስ በሌላኛው በኩል የተፈጠረ የኃይል አሰላለፍ አለ የለም። ለዚህ ነው አብይ መንገድ ላይ ዶሮ ማነቃ ሄዶ ተሰቀለ በለው። ምክንያቱም ጥቅሙን የኢትዮጵያን ጥቅም ስለማያውቅ ነው። ኢትዮጵያ ምንድነች? እንዴት አይነት ፖሊሲ ነበራት? ኢትዮጵያ በምንም መልኩ የሱዳን መፍረስ የምትቀበል ሀገር አይደለች። በምንም መልኩ ደግሞ እነዛ አማጽያኖች ኦፊሰሮች የቆሰሉ በጦርነት ምናምን ኢማሬት የምትደገፋቸው አምጥቶ የኢትዮጵያ ጦር ሆስፒታል ውስጥ አይታከሙም ነበር። በምንም መልኩ ደግሞ መሳሪያ በዛ ተሰላለፍ ነበር። ኢትዮጵያ እብድ ሀገር አይደለችም። ከዚህ በፊት 50 ምን በላይ የነበራትን ፖሊሲ ከሱዳን ጋር እንደዛ ዝም ብላ ፈርሳ መሬት ላይ ጥላ ለአንድ ትንሽ ሀገር እንደ እንዝርት አታሽከረክራትም ነበር። ስለዚህ ኢትዮጵያ የነበራትን ቁመና እንደ ኢትዮጵያ ስርዓቶቹ ይለዋወጡ እንጂ ያንን ቁመና አንስቶ ወርውሮ ልፋጭ የምታክል ሀገሪቷን ተቆጣጠረች። አሁን የዛ ውጤት ነው እሱ ላይ ያለው። ኢትዮጵያ ኢቭን በወያኔ ጊዜ እንኳን እንደዛ ሚስቴክ ጥፋት አያደርጉም ነበር። የራሳቸው ድክመታቸው ብዙ አላቸው ምናምን፣ ግን ኢትዮጵያ መጀመሪያ ትልቋ ወዳጅ ጓደኛ ኢትዮጵያ የኤርትራ ትግል በሚካሄድበት ጊዜ ከሱዳን ጋር ተጣልታ ዲፕሎማቲክ ሪሌሽን አልቆረጠች። ለኢማጂን እንግዲህ ሱዳን እንደምታስፈልግ ሱዳንም ከኢትዮጵያ ጋር ተጣልታ ዲፕሎማቲክ ሪሌሽን አልቆጠረች። መንግስቱ በዛን ጊዜ እነ ጀነራል ጋራን የደቡቡን ምናምን ይደግፉ ነበር። ይሄ የሁለቱ ሀገሮች ትኩሳት ነው። ግን ዲፕሎማቲም አልቆረጡም፣ ፕሮፓጋንዳም አልተደረጉም። እኔ ልጅ ሁኜ አናኒያ ሙቭመንት የደቡብ ሱዳን
እንትን ብሎ ብዙ ስደተኛ መጥተው ምናምን እዛ ትምህርት ቤቶች ምናምን አዲስ አበባ ይመጡ ነበር። እኔ ማቃቸው አሉ እነ ጆን እነ ምናምን የሚባሉ። እንደዛም ቢሆንም የኃይለ ሥላሴ መንግስት መጨረሻ ላይ ደቡብንና ሰሜኑን እንዲታረቁ በአዲስ አበባ አግሪመንት እንዲፈርሙ ያደረገ የኢትዮጵያ መንግስት ነው። ስለዚህ ትዕቢት ላይ የተመሰረተ ከጎረቤቱ ጋር በተለይ ከሱዳን ጋር እንደዛ አይነት ትዕቢት አይገባም ነበር የኢትዮጵያ መንግስት። አሁን ነው የገባው። እሱ ብቻ ሳይሆን በማፍረስ ተባባሪ ሆኗል የኢትዮጵያ መንግስት። የአብይ መንግስት የሚያሳይ ማህደሮቹን እንኳን የሚያነብሰው አለመሆኑ ነው። ሰነፍ ፕሬዝዳንት ኢሳያስ ለዚህ ነው ያለው ይሄን የሚያክል ህዝብ ይዘህ የሚያመር ሪሶርስስ ይዘህ አንተ ድሮ ኢትዮጵያ የምትከተለው ፖሊሲዎች አሉ። ያ የምትከተለውን ፖሊሲዎች ለምንድን ነው ጥናቶችም ሊደረግለት ይችል ነበር። የሚያሳዝነው ምንድነው ሀገር ውስጥም ያሉት ምሁሮች ሁሉ ይሄ በዞኔ ምሁር ሆነው ቁጫ ይሄ የኢትዮጵያ ናሽናል ኢንትረስት አይደለም። አንተ እንዴት ነው በንሽንጉል ላይ የነሱ ጦር እንዲመጣና በዛ በኩል መሳሪያ እንትን እንዲተላለፍ የምታደርገው? ለምንድን ነው ከሱዳን አልፎ ደግሞ ፕሮፓጋንዳው? እኔ ልጅ ሁኜ ናስር ግብፅን በሚያስተዳድርበት ጊዜ አንድ ጊዜ ነው ግብፅ ላይ ሰላማዊ ሰልፍ የተደረገው። ይሄ አረብ ይውጣ የሚል ሰላማዊ ሰልፍ። ከዛ ወዲህ መንግስት ቶሎ ብሎ ነው ያቀዘቀዘው። ግብፅና ኢትዮጵያ የኃይለ ሥላሴ መንግስት የንግድም ግንኙነት ነበራቸው። እኛ እዛ ካይሮ ስንማር የኢትዮጵያ ስቱደንት አሶሲዬሽን ኦፕንሊ ነበር። ስለዚህ መንግስት የሚባለው ከጎረቤቱ ጋር እናኖርም ዘዴውን ምኑን እንዳለ ከሰከሰው ከስክሶ መሬት ላይ ወረወረና ኢትዮጵያኖች ሊገምቱት በማይችሉት ጎረቤቶች ሊገምቱት በማይችሉት እኔ የሚገርም ነገር ናይሮቢ ያለውኝ አንድ ትልቅ ሰው ኦሮምኛ ተናጋሪ ናቸው፣ ገብራ ናቸው፣ ካቶሊክ ናቸው፣ የኬንያ ኦሮሞ ናቸው። ገብራ ይባላል። አረ የኬንያ የውጭ ጉዳይ ሚኒስትር ትልቁን የጥናትና የምርምር ኃላፊ ናቸው። አረ በአንድ ጊዜ እንደዚህ ወራት ላይ አግኝቻቸው ምናምን ስናር ናስቲ ምናምን ብሎኝ አሁን ጥረት አወጣዋል። ትልቅ ሰው ናቸው። አስቀምጡኝና ምንድነው የሚጠጡት ውሃ ውስጥ ምናምን ጨምሮባቸው ነው ወይ አይደል? ለምን አልኩት። እኔ ይሄ ሚኒስትሪ ከተከፈተ ጀምሮ ትምህርቴን ጨርሼ በኢትዮጵያ ዴስክ ላይ ነበር ሲሰራ የነበረው። የኬንያና የኢትዮጵያን ግንኙነት በተቻለ መጠን ለማለት ነው። ችግሮቹም ካሉ ባጭውን ፈተው ነበር። ምንድነው አሁን ሰምተንም ማናቅ አይተንም ማናቅ የእብዶች ፖሊሲ ነው ከአዲስ አበባ የሚወጣው። እውነትህን ነው። እነዚህ እብዶች ናቸው። ወደ የመንግስትነት ባህሪ የላቸውም። እውነትህን ነው። ስለዚህ ብዙ ሰው ነው የተገረመው። አፍሪካም እኮ ተገርሟል በኢትዮጵያ። ምክንያቱም ክብሯን እንደዛ ቁልቁል አውርዳ ልብሷን አውልቃ ራቁቷን መንገድ ላይ እንዳበደ ውሻ ስትሮጥ አፍሪካን ዩኒየን ታዝቦ ምንድነው የመጣባት ይሄ ሀገር? ስለዚህ ለኛም ትልቅ ውርደት ነው ያደረሰን። መንግስት የሚባል ኢትዮጵያ ውስጥ የለም። ዝም ብሎ ሽፍታም እኮ ዋርሎርድም ይሻላል ስም ተሰጥቶት ምናምን። ይሄ ከዋርሎርድ የባሰ አገሪቷንም እዛ ውስጥ ያለውን በአንዲት ትንሽ እንደው ጃልሜዳን ማትበልቅ በአጋጣሚ ጋዝ ስላገኘ ጋዝም እኮ እኛ ጋር ለማግኘት ይቻል ነበር፣ ግን እንትኑ የለም። ይሄ የአገርነት ስሜቱም የለም፣ የመንግስት ስሜትም የለም። ይሄ ነው ዋንኛው ሳይኮሎጂካሊ። ለዚህ ነው ፕሬዝዳንት ኢሳያስ እንዳሉት ፈሪ ሰገብጋባ ፈሪ ነው። ፈሪ የሚሆነው በቁጥ ነው። ይሄን የሚያክል አንተ 130 ሚሊዮን ህዝብ ይዘህ ትልቅ ሪሶርስ ይሄ ሁሉ ህዝብ በቀን 1 ሰዓት ቢሰራ 130 ሚሊዮን ሰዓት የሚያተርፍልህ በደንብ እንት ከያዝከውና ምናምን ካልከው አገሪቷ ብዙ ሪሶርስስ ያላት ሀገር ነች። ጸጋ አላት፣ የሰው ጸጋ አላት፣ የባህል ጸጋ አላት፣ የቋንቋ ጸጋ አላት፣ የመሬት ውስጥ እግዚአብሔር የሰጠ ጸጋ አላት፣ የእርሻ ጸጋ አላት፣ የውሃ ጸጋ ያላት ሀገር ነች። እንደዚህ መሆን ነበረባት ይሄ ሀገር። ወደ ፕሬዝዳንት ኢሳያስ ቃለ መጠይቅ እንሄዳለን። ያው አጠቃላይ ቀጠናዊ ነገሮችም ስላሉ ያን በተመለከተ ፕሬዝዳንቱ ያነሱትንም እኛም እንደዚሁ አስተያየት የምንሰጥበት ይሆናል።
አብይ አህመድ ግን እንደው ከአቅም ማነስ ነው ከውቀት ማነስ ነው ገንዘብ ፈልጎ ነው ለምን እዚህ ጣጣ ውስጥ እሱም ገብቶ እንግዲህ አሁን እንደምንሰማው ከሆነ ማጣፊያው አጥሮታል ምን እንደሚያደርግ ምክንያቱም አስቦበት አቅዶ አስልቶ 2-3 እንትኖችን ወደፊት አስቦ አይደለም የሚያደርገው እንደ እንትን ባጭሩ ነው የሚያስበው ሀገር ስለያዘ ነው ስለሱም የምናነሳው እንጂ የተለየ ብቃትና አቅም ኖሮት አይደለም በቃ ሀገር ኢትዮጵያ የምትባልን ሀገር በእጁ በመዳፉ ስላስገባ ነው እንደዚህ አድርገን በየጊዜው ስሙን እየጠራን የምንጠቅሰው እንጂ የተለየ አቅምና ብቃት ወይም ደግሞ ታሪክ ኖሮት አይደለም ለማንኛውም ምንድነው አብይ አህመድን እንደው እንዲነጠፍ ያደረገው የገንዘብ ፍላጎት ወይስ ሌላ ያሰበው ነገር አለ ምንድነው ማለት እንችላለን እንደው ፕሮፌሰር መሐመድ አንደኛ ከኦፔዲዮ ትምህርት ቤት የወጣ ሰው ነው ሃንዲካፖችን ፕሮዲዩስ የሚያደርግ ትምህርት ቤት ነው ትላንትኛም አሽከር ነበር እሱም አባዱላ መሬት ሻጭ ነበር የኦሮሞ ፕሬዝዳንት ያባረሩ መሬት እየሸጡ ምናምን የሚኖሩ ሰዎች ናቸው ይሄ ነው አቅማቸው አንተ አሁን የምትሞክረው በነፊት ኦፍ ደዳውት ልትሰጠው ነው ምንም በነፊት ኦፍ ደዳውት የሚሰጠው ሰው አይደለም አንድ 12ኛ ክፍል የጨረሰ ትንሽ የሚያመዛዝን ሰው የኢትዮጵያን ስልጣን ቢዝ እንደዛ አያደርግም አንደኛ የሚያማክርም ሰው አይደለም በጣም ትምከት የሞላው ትዕቢተኛ እሱ ብቻ የሚያውቅ ኢንፋክት በሽተኛ ሰው ነው ፈሪም በሽተኛም ሰው ነው የሚያሳዝነው ግን ያለፈው ስርዓት ለእንደዚህ አይነት ሌላ እብድ አጋለጠ ምክንያቱም አገሪቷ እየተነጋገረች ብትሄድ ህዝቦች ናቸው ብዙ ዛይኖሩ ናቸው ምን መንገዳቸውን ጥርጋ መንገዳቸውን መስራት ይችላሉ ነበር አገሪቷ ለ40 አመት ሲገዛ የነበረው ገዢ መደብ ደላላ ሌባ ሃንዲካፕ የሆኑ እይታቸው በጣም ካፍንጫቸው እንትን ማልፍ ነው መጨረሻ ላይ አንዳንዶቹም ተከስክሶ ትልቅ ችግር ፈጥረዋል ለተወለዱበት ህዝብ ይሄ ነው የሚያሳዝነው እኛ እዚህ ላይ የወደቅንበት ምክንያት ብሩህ የሆኑ ወጣቶቻችን የተማሩ የሀገር ፍቅር ያላቸው ክፍሎች ሁሉ በአጋጣሚ የአንድ ታሪክ ሁኔታ ላይ ደግሞ ተጨፍጭፎ ተገድሎ አገሪቷን ራቁቷን አስቀራት አሁን የኦፖርቹኒስቶች መጠራቀሚያ ሆነች የፈሪ መጠራቀሚያ ሆነ አድማሳቸው ሰፊ ያልሆኑ ዛሬ ብቻ በልቶ ነገ መተኛት የሚፈልጉ ሆነ አገሪቷ እኮ በቀይ ሽብር ያጠቻቸው ወጣቶችና ምሁሮች ምናምን ቢኖሩ ኖሮ አገራችን እንደዛ አይሆንም ነበር እና ሌላ ውስጥ ነው የገባቸው አልፎ አንድ ግለሰብ እዚህ ዓለም ላይ የማይኖር አገሪቷን ገምቶ ሚዛን ላይ አስቀምጦ ጥፋቷ ምን ነበር ፒላር የሆኑ የኢትዮጵያ ፖሊሲዎች አሉ ያንን ሁሉ ነው ያፈረሰው ጎረቤት ሀገሮች ሁሉ እኮ ገርሟቸው የጅቡቲ ፕሬዝዳንት እንደ ሀገር አለ በእንደነዚህ አይነት ቁጫጮች መመራቱ ያሳዝነኛል ነው ያለው እኔ ቅርብ የሆነ ለሱ ወዳጅ የሆነ ሰው ነው የነገረኝ ስለዚህ የሀገራችን ዝቀት ነው ዘቀጠች በአጋጣሚ ይሄ ሰውዬ እድል አጋጠመው እድሉንም አበላሸብን አገራችንም እዚህ ደረጃ ያድርሷል ግን ህዝብ ይኖራል መሳይ ህዝብ ኢማን አለው ኢማን ሙስሊሞች እንደሚሉት ህዝብ መሸከም ይችላል የኢትዮጵያ ህዝብ ከሌላ ህዝቦች የሚለየው የመሸከም ችሎታውና ቆዳው ጠንካራ ነው አሁን ያ ቆዳ ነው እየተበሳ ሰልችቶት መሳሪያ ይዞ እየተዋጋ ያለው እኔ ጥርጣሬ የለኝም ይሄ ስርዓት ባጭር ጊዜ ይፈርሳል በያምናለሁ በዛን ጊዜ አገሪቷ እንደገና ወደ ድሮ መንገዷን መመለሷ አይቀርም ምክንያቱም አሁን ሰውም የላትም ህዝቡንም ከነምሁሩንም አደህይቷል ዳኛ ይደህየበት ፕሮፌሰር ይደህየበት ጠበቃ ይደህየበት ሁሉ እንትን ያለበት ለልጅ ጭንቀት ላይ ነው አሁን በደረሰኝ ሪፖርት የሳይኮትሪ ሪፖርት ይሄ ጭንቀት ወይንም ደግሞ ያምሮ በሽታ መሳይ በጣም ተባብሷል ምክንያቱም የኑሮ ጭንቀት
ቤተሰቦች መኖር አልቻሉም። የወንድ ድሮ የሴት አእምሮ በሽታ ያላቸው ብዙ አይታዩም ነበር። ልጆች ስላላቸው ይሁን እናት ስለሆኑ ከልጆቻቸው ስር ይደበቁ ነው። አሁን ሴትም ወንድም ነው በጭንቀት ላይ ያሉ። መንገድ ላይ ስትሄዳሉ ብዙ ለብቻው የሚናገር ሰው ያፍራል። እኔ በ50 ዓመት በ60 ዓመቴ መጥቼ ቅርታ አድርግልኝ ርዳኝ ምናምን ርዳኝ እኮ ኢትዮጵያ ውስጥ እኮ አስቸጋሪ ጥያቄ ነው። ቤተሰቦችን ማስተዳደር ካልቻልኩ እዛ ድረስ ነው ያደረሰን። ሰዎች እንደዛ ተሸማቀው እንዲኖሩ ከሰፈራቸው ለቆ በጣም ሩቅ ቦታ ሄዶ እንዲለምኑ ማን ነው ያረጋቸው? የአብይ ስርዓት። ስለዚህ ይሄ ሰውዬ ምንም አይነት ጭንቅላት ያለው ሰው አይደለም። ወይ ይገደላል ወይ ይሸሻል። ከዛ ውጭ የሚያጋጥመው ነገር የለም። የሚያሳዝነው አሁን የተባበሩት አረብ ኤሚሬትስ በምን ያህል ስፋትና መጠን ኢትዮጵያን ተቆጣጥራለች ማለት እንችላለን? በአብይ አህመድ አማካኝነት ቀደም ሲል አንዳንድ መረጃዎችን አካፍለውናል። አንዳንድ የያዘቻቸው መሬቶች አሉ። እንደው ባለው ሁኔታ በጀርባም ይሁን በፊት ለፊት በተደረጉ ስምምነቶች በተሸጡ የሆኑ ነገሮች ምን ያህል ነው ሀገር እኛን በእጇ ያስገባችው? በእርግጥ አንዳንድ መረጃዎችን እየሰማን ነው። በዚህ አንጻርም የእርሶን አስተያየት ፈልጌም ነው። የተባበሩት አረብ ኤሚሬትስ ኢትዮጵያ በትንትኗ እንድትወጣ ይፈልጋሉ። ኢትዮጵያ አንድ ሆና እንድትቀጥል ማለት አብይ አህመድንም ለሆነ አንድ ተልእኮ ነው የፈለጉት። በኢትዮጵያ በተለያዩ አካባቢዎች ያሉ የአካባቢያዊ ምንድናቸው የጎበዝ አለቆችን በማደራጀትና በማስታጠቅ ኢትዮጵያ በእርስ በርስ ጦርነት ውስጥ እንድትገባም ይፈልጋሉ። አብይን በዚህ በኩል ይረዳሉ። በተለያዩ አካባቢዎችም እንደዚሁ የትጥቅ ትግል እንቅስቃሴዎች እንዲካሄዱ የተለያዩ ጥረቶችን እያደረጉ እንዳለም እንሰማለን። ነገ ከነጎዲያ በሆነ አካባቢ የሆነ ኃይል መሳሪያ ታጥቆ ቢመጣ የተባበሩት አረብ ኤሚሬትስ እጅ እንደሚኖርበት ምንም ጥርጥር የለውም። እንደዚህ አይነት ዓላማም አላት። ልክ ዋናውንም መንግስት ትረዳለች። ከዛ በኋላ ደግሞ ይሄ መንግስት ካኮረፈና ከኔ ቁጥጥር ውጪ እንዳይወጣ በሚል ደግሞ በዙሪያው ሌሎች የሱ ተቀናቃኝ የሆኑ የአካባቢ ሚሊሻዎችን በመሳሪያም በገንዘብም አደራጅታ የምታስታጥቅ እንደምትሆን ይገመታል። ስለዚህ በምን ያህል ደረጃ ተቆጣጥራናለች? እንደው በእንደዚህ የሚታወቅ የኢትዮጵያ ሕዝብ አይኑ መግለጥ አለበት። በማን እንደምንመራ በቅኝ አልተገዛንም እያልን የምንፎክር የምንኩራራ፣ ነገር ግን በእጅ አዙር ለዛውም በዚህ ዘመን ላይ አብይ አህመድ በዚች አንድ ፍሬ ቀደም ሲል እርሶ በተለያየ መገለጫ ገልጸዋታል ይችን ሀገርና በዚች ሀገር ቁጥጥር ስር ገብተናል። ምንም ይሄ ማንክደው ማንሸሸው ሀቅ ነው። ግን በምን ያህል ተቆጣጥራናለች? የሚገርምህ እኔ አንድ የኢሚሬት ሰው አዲስ አበባ ውስጥ ይሄ የአዲስ አበባውን መስሪያ ቤቱ ለገሃር ነው። የአዲስ አበባውን የቱሪስት እንትን የሚመራ የኢሚሬት ሰው ነው። ሌላ ሰዎች ከሱ ጋር አሉ። ሁለት አንድ ሜክሲካዊ እና አንድ ብራዚላዊ ከሱ ጋር አብሮ ይሰራል። በጣም የነቃ ሰው ነው። ተጫዋችም ነው። አሃላ ቢሮ ሆነን ቁጭ ብለን ስናወራ ስለ ጉራጌ ጠየቀኝ። እኔ መጀመሪያ አለርት ያደረኩት በዛ ነው። ከየት ሰማህ አንተ ጉራጌ የት ነው የምታውቃቸው አልኩት። እሱም ተውና በኋላ እኔ መልስ እሰጥሃለሁ እና ጉራጌ አካባቢ ሄጄ ነበር አለ። ስትራይክ ያደረገኝ ምንድነው የጠየቀኝ ጥያቄ ጉራጌ በስንት ይከፋፈላል? ጉራጌና ስልጤ ምን አጣላው አለኝ። ለምን ይሄንን ለማወቅ ፈለግ? እኔ አሁን ዝም ብዬ መጥቼ በልጆች አይደለም እኛ ይሄንን ሀገር ከነመሰረቱ ነው ማወቅ የምንፈልገው። አለ ሰው አላችሁ ወይ ብዬ ጠየቅኩት። አላ አንድ ቀን ይደውልልኝና አዋሳ ነኝ አለ። እያንዳንዱን ብሔረሰብ አየህ ርካሽ ነው። ምን አለኝ መሰለ? እኔ ይሄ ነው በጣም ያሳዘነኝ። ትንሽ ገንዘብ ከፍለህ ታስጠናለህ። ኢትዮጵያ ውስጥ የተማሩ ሰዎች አሉ። ትጠራዋለህ ምንድነው ጋሞ ነኝ እስቲ ስለራሳችሁ ጽፈህ ምናምን 10,000 ብርም 20,000 ብርም ሰጥተህ ምናምን ሰፈሩ ሄዶ አጥንቶ ስማቸው ምን እንደሆኑ ሪፖርት ይቀርብላቸዋል።
ስለዚህ ከአብይ መንግስት በበለጠ ሪፖርት አላቸው። ስለ እንሰት ነው ማጠናው አለኝ ሰውዬው። ከፈሩ እንደ ፈረንጆቹ መስራት ጀምረዋል። ፈረንጆቹንም ቀጥሮ ያሰራሉ። አብይ ከወደቀና ኢትዮጵያኖች ራሳቸው ተደራጅተው ሀገራቸውን ነፃ አውጥተው ስርዓት ካልያዙ ያ እጃቸው የመበታተን እጃቸው ይኖራል። ሶማሌኑም አንድ የሆኑን በታትነውታል። ምን ጎሳነ ይሄን ምናምን እያሉ አብሮ ካንተ ጋር መስጊድ እየቆመ ምናምን አብሮ እየሰገደ ተንኮል ነው የሚሰራው ያለው። የኛ ሰው መገንዘብ ያለበት እቺ ትንሿ ሀገር ይሄ ሰውዬ እስከመራ ድረስና ወይንም ካልተገደለ ወይም ምናምን ይሄ የመነካካት የታያቸው ምንድነው? አፍሪካ ሀብት አለ፣ ኢትዮጵያ ውስጥ ሀብት አለ፣ ወርቅ አለ፣ ሌላ ነገር አለ፣ የእርሻ እንትን አለ ምናምን። ዝም ብሎ እነሱ አይናችን ስለወደዱን አይደለም ወይንም የአይናችንን ቀለም ስለወደዱ አይደለም እኛ ጋር የሚመጡት ያሉት። እነዚህ ቀጣፊ ሌቦች፣ ዘራፊዎች ናቸው። የሀገርህ መንግስት ግን ሌባን የማይከላከልልህ ከሆነ ራሱ ተባባሪ አዘራፊ ከሆነልን እኛኮ አባወራ የሌለው ሰው ቤት ነው የሆነው። ስለዚህ ሊያረጉ ይችላሉ። ግን እኛ ማድረግ ያለብን ምንድነው መሳይ? በሚቀጥል ምናምን ኢማሬት ማነች? ምንድነው ፖሊሲዋ? ከየት ነው የጀመረችው? ሌላ ቦታ ላይ ያደረገችውን ኤክስፒሪየንስ ተገናኝተን እናንተ አንድ በአንድ አስቀምጠን ህዝቡ እንዲነቃ ማቀርብ አለብን። ህዝቡ ማወቅ አለበት። አብዛኛው የኢትዮጵያ ህዝብ ደግሞ አረብኛ ማያውቅም፣ አረብኛ ማያዳምጥም፣ የነሱን ሳተላይቶች አያዳምጥም። ብዙ ሳተላይት ቴሌቪዥን አላት፣ ብዙ የቀጠረችው ሰዎች አሉ። ስለዚህ ሀገራችን ውስጥ በዚህ 7 ዓመት ምንድነው ያደረገችው? ማን ነው ያሉት ኃይሎች? ነገ ሀገራችን ቢቀየርና ወጣቶቹን ቢመጡ እንዴት ነው እነሱ ወደ ቀጥተኛው መስመር ላይ መውደቅ የሚችሉት? እነሱ በተቻለ መጠን መርዙን መርጨታቸው አይቀርም። መረጃም አላቸው፣ እንደፈለጉም ይነቃነቃሉ። አብዛኛው ዩኒቨርሲቲዎቻችን ምሁሮቻችንን ምናምን አዳክሞ በድህነት በምናምን መጥቶ 10,000 20,000 30 ወይ 50,000 ወይ 100,000 ብር ይሰጣል። አጠናልኝ ስላንተ አካባቢ ይላል። ታጠናለታለህ። የሰውን አነጋገር፣ የወፉን ቀለም፣ ያለባበስ፣ ምግባቸው ምን እንደሚሉ፣ የሰርጋቸው አይነት፣ ሀዘን ላይ እንዴት እንደሚቀመጡ ምናምን ሪፖርት ጽፎ ያቀርባል። ይሄ ደሃ ስለሆነ ነው። ምን ማድረግ አይቻልም። እና በፕሮግራም ምንድነው እስካሁን ድረስ የሰራችው? ለምን ሌላ ቦታ አየህ? እሷ ለመዝረፍ ነው የምትፈልገው። ኢትዮጵያ ውስጥ ብዙ ሀብት አለ መሳይ። እኔና አንተም ማናቃቸው ብዙ ሀብቶች አሉ እነሱ የሚያውቁት። ስለዚህ እያጣላ እየከፋፈልክ ምን እያልክ ከራሳችን ውስጥ አሽከር ሊሆን የሚችለው ሎሌ ምናልባት 130,000 ሌላ ሎሌ ሊኖር ይችላል። አናቅም፣ ነገ ብቅ ሊሉ ይችላሉ። ግን ዋንኛው ማድረግ ያለብን የህዝቡን ንቃት። አየህ ቴሌቪዥኑንም ሳተላይቱም ምናምኑም ይደርሳቸዋል። አረብኛ ያቁም ያለው ዲቤት የኢንተሌክቹዋሉ ዲቤት ምንድነው የሚሉት? ስለ ኢመሬትስ የሚነገረው በአረብኛ ብትሰማ ኖሮ ይገርማል። እኛ ያንን እነናም አንተም ሌላም ቁጭ ብለን ምንድነው እንዴት ነው እስቲ እቺ ሀገር ምንድነው የምታደርገው? ግብጽ ውስጥም እኮ ብዙ ብር አፈሳለች። ለነሱ የምትሰጣቸው ለጦሩ ነው። ሊሚቷን ታውቃለች። ለኛ ግን በጣም ዘረኛ በሆነ መልኩ ትምከት ላይ በተመሰረተ መልኩ ነው ልታፈርሰን የምትፈልገው። ስለዚህ እንደዚሁ ኢመሬት ከየት ወዴት በሚል ሰፊ ፕሮግራም አዘጋጅተን ከየት ነው የመጣችው? እባብ ነው? ጠንዚዛ ነው? ምንድናቸው? እነዚህ እኮ ትላንትና አንበጣ ሲበሉ የነበሩ ሰዎች ናቸው። አባቱ የሰውየው አባት እንዴት ያለ ጥሩ ሰው ነበሩ። አይ ደሃ ዘላኖች የነበሩ ሰዎች ናቸው። እና ዛሬ እንደዚህ ጠግቦ እንደዚህ አይ የኢትዮጵያ ውጭ ጉዳይ ሚኒስትሩ አሁን የኢትዮጵያ ውጭ ጉዳይ ሚኒስትር በአብይ ሂደት ላይ ኮንሰልት ካደረግን ፒላር የሆኑ የዲፕሎማሲ ፖሊሲያቸውን እንዳለ አጠፉት። እንዳለ
ከሳውዲ አረቢያ ጋር ያለን ሪሌሽንሺፕ ቀላል ሪሌሽንሺፕ አልነበረም። የሚገርመው ሁሉም የሚያየን ደግሞ አሁን ብዙ አንድ ምሁር አልጄሪያዊ እንዴት ነው እስከዛ ድረስ እናንተ ተዋርዳችሁ የምትወርዱት? እኛ የምናውቀው ኢትዮጵያ ሌላ ነው። እሱ አይሰማውም የኢትዮጵያን ክብር የኢትዮጵያ ያላትን አንዳንድ ፒላሮች ስርዓቶች ሊሄዱ ይችላሉ፣ ግን ስርዓቶች የሚተው ጥሩ ነገሮች አሉ። ለምንድን ነው እኛ ከሱዳን ጋር ጦርነት ያልገባ ነው? ጥያቄ እኮ ነው። ለምንድን ነው አሁን ጦርነት የገባ ነው? እነ ሰይድ ኸሊፋ እነ ወርዲ እነ ምናምን እንደ ቤታቸው መጥቶ የሚዘፍኑበት ሀገር አልነበረም እንዴ? ምንድን ነው የተቀየረው? ስለዚህ ተገናኝተን በሰፊ እንዳንተም አጀንዳ ያዝና ምንድነው የኛ ፖሊሲ? አሁን እኮ ምንም የለንም እኮ ከሁሉም ተጋጭ አንድ ጅም ግባ ማትባል አዲስ አበባን እኮ አታክልም ሀገሪቷ። እንደዚህ አይነት ወርደን ድህነታችንን ተጠቅሞ እንደዚህ አይነት ደሃና ሰነፍ ሰው አግኝተው አዋረዱ። ፕሮፌሰር መሐመድ እስቲ እንደተባሉ ብዙ ነገሮች ነው የሚነሳውና የሚያስቆጭም የሚያናድድም ጸጸት ውስጥም የሚከት ግን ደግሞ በዚህ እልህና ቁጭት ውስጥ ተነስተን ዳግም ሀገራችንን የምናስከብርበትና ዳግም ከፍ የምንልበት አጋጣሚን የሚፈጥር እንደሚሆን በእርግጠኝነት መናገር ይቻላል። እስቲ ወደ ኋላ ላይ የማጠቃለያ ሐሳብ እንዲሰጡ አደርጋለሁ። ስለ ፕሬዝዳንት ኢሳያስ አፈወርቂ ቃለ መጠይቅ የተወሰነ ነገር እንበል፣ ከዚሁ ጋር የተያያዘ ስለሆነ ነው። ምንድነው የፕሬዝዳንት ኢሳያስ አፈወርቂ በተለይም ደግሞ በዚህ ጉዳይ ላይ ያነሱት ነገር አለ። አብይ አህመድን በተመለከተ ከዚህ በፊትም ያሉት ቅጥረኝነትን በተመለከተ ያነሱት ነገር አለ። አሁን ደግሞ በተለይ 4 ቅጽሎችን አድጀክቲቮችን ላንሳና በዛ ዙሪያ የእርሶ ምልከታን እንደው ብናገኝ ጥሩ ነው። ሰነፍ፣ የከሰረ፣ ስግብግብ እንደዚሁም ፈሪ በሚል የገለጹት አለ። ሌሎች ቅጽሎችም ተጠቅመዋል የቅጥረኝነቱንም ጨምሮ። ቃለ መጠይቁን በአጠቃላይ ምንድን ነው በተለይ በዚህ በአፍሪካ ቀንድ ላይ እየመጣ ያለውን አዲስ አሰላለፍ እየመጣ ያለውን እንደዚሁ የተለያዩ ክስተቶችን በተመለከተ የፕሬዝዳንቱ እይታ ምን ይመስላል? የእሳቸው እይታ ሰነፍ ያሉበት ምክንያት ምንድነው? የነበረ የኢትዮጵያ ፒላር የዲፕሎማሲ ፒላር እና የፖለቲካል እንትኑን ያልተረዳ ያፈረሰ ሰነፍ ሰው ነው። ትልቅ ሀገር ይዞ እንደ ትንሽ የቀበሌ የሚያስተዳድር እንኳን ከሱ ይሻላል ነው እኔ እንደተረጎምኩት። አንተ 130 ሚሊዮን የሚያክል ህዝብ ይዘህ የውሃ ብዛት ያለባት ወተር ታወር ኦፍ አፍሪካ የምትባለው ሀገር ክብሯን እንደዛ በአደባባይ አውርደህ መሬት ላይ ጥለህ ማንም ሰው ካንተ ጋር እንዳይወራ ያደረገበት ስቴጅ እንደዚህ አይነት ሰው ሀገር ያስተዳድራል? በአመራር ላይ ያለ አንዲት ትንሽ ሀገር አንዲት ቤልጂማዊ ኢትዮጵያ ሄዳ ነበረ እና ተመልሳ እዛ ብራስልስ እኛ ፓርቲ አካባቢ ትመጣለች። እናንተ ምንድነው የነካችሁ ነው ያለች። ጥሩ መሬት አላችሁ፣ ታታሪ ህዝብ አላችሁ፣ ደግ የሆነ ህዝብ አላችሁ። እንደዚህ አይነት አመራር ከናንተ አብራክ ሊወጣ እንዴት ቻለ ብላ ጠየቀች። 2 ሰዓት ፈጀብኝ እሷን ለማስረዳት። አያ አንተ ጥሩ የሆነውን ያገርህን እንትን ለማፍረስ የተነሳ የፖለቲካ ክፍል ከሆንክ ሰውን ነው የምታፈርሰው። ክብሩን ታፈርሳለህ፣ ታሪኩን ታፈርሳለህ፣ ትስስሩን ታፈርሳለህ። እውነታቸውን ነው። ሰነፍ ሰገብጋባ የሆነ ሰው ነው የራሱን ቤት እንደዛና ወንድሞቹን እንደዚህ አጣልቶ አቆላልፎ ቁጭ ብሎ ለትንሽ አገር አሽከር ይሆናል። ክብር ከሌለ ሰነፍ ክብር የለው። ሰነፍ ነው ሰው ማስተባበር አይችልም። መሳይ አንተ ጎበዝ ከሆንክ እኔንም ታስተባብራለህ፣ ሌላንም ታስተባብራለህ። አንድ ላይ ተሰባስበን ነው ጀርመኖች እንደሚሉት
አንድ ላይ ስትሰባሰብና ገመዱን ስትጎትት ነው መኪናው የሚነቃነቀው። ይሄ እኮ ገመዱን በመዶሻ ነው የሚቆርጠው ያለው። በህዝቦች መካከል ያለውን አየህ፣ በ2018 የነበረውን በህዝቦች መካከል ያለውን ፍቅር እኮ እንዳለ አንስቶ ነው ገደል ማሚቱ የወረወረው። አሁን ነው የሚዲያ ሰዎች እናንተ ኢምፖርታንት የሆነ ስራ መስራት ያለባችሁ። ዲሞራላይዜሽን ህዝባችን ላይ ወድቋል። ያንን ሞራሉ እንዳይመታ የኢኮኖሚክ ዲሞራላይዜሽን አጋጥሞታል። የፖለቲካ እይታው እየተሰበረ መጥቷል። አገሩ ውስጥ ኖሮ ክብር ሆኖ እንዳይራመድ እንትን አድርጎት እቺ አሰብ የምትባለው ዘፈን እንደገና ዲሞራላይዜሽን ሲስተም ነው። አገሪቷ ጦርነት ያስፈልጋት ነበር። እንደውም የመጀመሪያ የሚያም ጦርነት እኔም ማምተም ተቃውመን ቆመንለት አልነበረም። አይ ቲንክ የሚዲያ ሰዎች ጎረቤታችን ምን ይመስላል፣ እንዴት ነበር ከ1960 ጀምሮ ከ50 ጀምሮ እንዴት ነበር የኖርነው፣ ምንድን ነበር የነበረን ፒላር። ከስርዓት መጋጨት ይቻላል፣ ግን ማትጋጨባቸው አንዳንድ እንትኖች አሉ፣ እርከኖች አሉ የሚይዝህ። ይሄ ሰውዬ የሚጠየፈው ነገር የለውም መሳይ፣ በሽተኛ ሰው ነው። ከነቦካሳ ከነኤደምንም የባሰ ነው። ስለዚህ ሊገርመን አይገባም። እሳቸው ያሉት ፈሪም ነው። እንደዚህ አይነት ፈሪ መስራት የማይፈልግ ሰነፍ ሰው በነቸሩ ደግሞ ፈሪ ነው። ምክንያቱም ከሰው ጋር መስራት አይፈልግማ። ስለዚህ በአራት አሃዝ ተቀለሉና እኔ ብዙ ላወራ አልፈልግም፣ ይሄ ሰውዬ ይሄ ነው ብሎ ደመደሙ። የሱን ችግር ሊፈታ የሚችለው ያገሩ ሰው ነው። ያገሩ ሰው ይገባኛል፣ ያመኛል፣ ይሰማኛል የሚለው ክፍል የሚታገለው ክፍል ብቅ ብሎ መውጣት አለበት። ይሄ ነው የኛ ሁኔታ። ስለዚህ አነጋገራችንም በአዲስ መልኩ ማደስ አለብን። ማንም ህዝብ ኢትዮጵያ ውስጥ የሌላ ህዝብ ጠላት አይደለም። ግጭቶች ነበሩ፣ እዚህ ሌቭል ላይ ግን አልወረድንም። እንደዚህ ደረጃም ዝቅ ብለን ዳዴ ብለን ራሳችን አዋርደን የአፍሪካ እኮ መሰረቷ ያለባት የአፍሪካን ዩኒየን ቢሮ ያለበት ያ ሁሉ ዲፕሎማት ምናምን እዛ ያለው እኮ ይታዘበናል ቁጭ ብሎ። ምን ነካቸውን? ሐሺሽ ነው የጠጡት? መርፊን ነው የተገፉት? ምንድነው የሆኑት እነዚህ ሰው ነው የሚለው። አሁን እንደ ዲና ሙፍቲ አይነት ሰው ውጭ ጉዳይ ሚኒስቴር ውስጥ መስራት የሚገባው ሰው አይደለም። ለሆዳቸው ሲሉ ነገ እንኳን ምን ይሆናል ለልጆቻቸው እንኳን የማያስቡ ሰዎች ናቸው። አገር ሌላ ነገር ነው። እኔ እስካለው ድረስ ልብላ ደግሞ ሌላ ነገር ነው። ሆድ እኮ ትንሽ ነገር ነች፣ ብዙ ነገር አይደለች። የሀገር ጉዳይ ግን ወጣቶች እንዲወርሱ ካንተ ምሁር ከሆንክ ዲፕሎማት ከሆንክ አምባሳደር የነበርክ ሰው ለምንድን ነው እንደዚህ የምትሆነው? በጣም ከገረመኝ አንዱ የቀድሞ ዩኒቨርሲቲ ተማሪዎች ተብሎ እንትን ቁጭ ብሎ የምሁሮቹ እነ ብርሃኑ ነጋ ቁጭ ብሎ እኛ የኢትዮጵያ ታሪክ ላይ ጥሩ መጽሐፍ ጻፍ ቁጭ ብሎ ምናምን ከእንደዚህ አይነት ወራዳ ዱርዬ ወሬ ሰሙታል ቁጭ ብሎ። ይሄ የሚያሳየው ምንድነው? ምሁሮቻችን ሁሉ ሳል እንዳው በአጠቃላዩ ቦዘኔ ምሁር ሆነ፣ ዲሞራላይዝድ ሆኗል፣ ተመቷል። ኢኮኖሚውም አፈርድም ይበልጧል። ስለዚህ እኔ ካንተ የምጠይቀው ምንድነው? ጥሩ አጀንዳዎች ይዘን ምንድነው ሰው እንዴት ይመለከተናል? እኛ የኛ ኢትዮጵያን ኤርላይንስ ተዋርዶ ባንግላዴሾች ከሰው የኛ እዛ የሚሰሩት ሰዎች በተለይ ይሄ የትልቁ ፒላር የኢትዮጵያን ኤርላይንስ ይሄ ሻንጣው ላይ ምናምን ላይ የሚሰሩት ተሰረቀባቸው። መብላት አቃታቸው። ሰራተኛ ልጆቹ እንዴት ያሳድግ? ድሮ የተከበረ አውሮፕላን። ይሄ የሚያሳየው ምንድነው? ኢትዮጵያን ኤርላይንስ ቁልቁል እየወረደ ነው። ኢትዮጵያኖችም ቁልቁል ወርደው መንገድ ላይ ወድቀዋል። ለዛ ደግሞ ሊታገልለት የሚችለው ከራሱ አብራኩ የወጡ ክፍሎች ናቸው። እኔና አንተ እኔ እንኳን አርጅቻለሁ፣ ማንቃት ብቻ ነው የኔ ስራ። ስለዚህ አንድ ጊዜ ተገናኝተን የአረብ ሚዲያዎች ምን ይላሉ ስለኛ፣ ትላንትና ምን ነበር ሲሉ የነበሩት፣ ዛሬ ምን ነበር ሲሉ የሚሉት፣ የት ነው ያለነው በአለም ላይ እኛ?
ይሄንን ለህዝቡ እንዲደርስ ማድረግ ነው። ሞራሉ ምን ኦሬዲ ተነክቷል፣ ተከፍቷል፣ በኑሮ ተጎሳቁሏል። የተጎሳቆለ ህዝብ እኮ ብዙ ጊዜ ይፈጃል እንደገና ለማስተካከል። እንደው ፕሮፌሰር መሐመድ ያው አቶ አንዳርጋቸው ጽጌ ሁሉ ጊዜ የሚለው ነገር አለ፣ የኢትዮጵያ ህዝብ ደሃ እንጂ ደደብ አይደለም የሚለው ነገር አለና እኔም በዛ አምናለሁ። የኢትዮጵያ ህዝብ ግንዛቤም ብዙ ነገሮችም ያለው ድህነት በተለያየ መልኩ ያው የኛ ባህሪያችንም እሴቶቻችንም ሞራላችንም ነገሮችን በጣም በዝግመት እንድንመለከትና ብዙ ነገሮች አሁን በተለይ በፈጠነው ዓለም ይሄ ዲጂታል ዓለሙ ነገሮችን በፍጥነት ነው የሚያከናውነውና ከዛ አንፃር ብዙ ነገሮችን ፕሮሰስ አድርገን ሂደቱን አቀላጥፈን ወዲያው እርምጃና ውሳኔ ላይ ለመድረስ እንዘገያለን። ከዛ አንፃር አብይ አህመድ ተመችቶታል። የህዝቡ ዘገምተኛ አካሄድ እንደፈለገ እንዲፈነጭ ያደረገው መሆኑ ይታወቃል። ያ ማለት ግን ህዝቡ ሳይረዳ ቀርቶ አይደለም። አንዳንዴ ህዝቡን የሚንቀውም የሚሰጠው ምላሽ ስለሚዘገይ ስለሆነ ያንን ነገር አብይ ግድ የለም ህዝቡ ደሃ እንጂ ደደብ አይደለም የሚለው መልእክት ዛሬም በደንብ እንዲሰማ ተደርጎ መገለጽ ያለበት ይመስለኛል። ለማንኛውም የፕሬዝዳንት ኢሳያስ አፈወርቂም ቃለ መጠይቁን እኔ ትርጉሙንም ሰዎች ልከውልኝ ሰምቼዋለሁ። አፍሪካ ቀንድ ላይ አዲስ ነገር እየመጣ ነው፣ ወደርንም ጠላንም። አብይ አህመድ ሄዶ የፋጡማ የቢን ዛይድ እናት ጋር ሄዶ እናት ሁኑኝ፣ እንግዲህ እናት ሁኑኝ የሚለው ከኦሮሞ አብራክ ተፈጥሮ ኦሮሞ ለዚህ በጣም ማዕቀፍ ያለው ነው። እናት የሚሆኑት የኦሮሞ እናቶች ብዙ አሉ። አብይ አህመድ ያንን አይፈልግም። እናት ሲፈልግም ውጪ ነው የሚያማትረውና የሚፈልገው። ጠቅላይ ሚኒስትር ሆኖ ነው ለአሜሪካን ዋጋለሁ ብሎ በግልጽ የተናገረው። እንዲህ አይነት ሰው መሆኑን የኢትዮጵያ ሕዝብ በደንብ ይረዳዋል። ግን የማይናገረው ወይም ደግሞ በአብይ አህመድ አንጻር ድምፁ ጎልቶ የማይወጣው የሚይዝ ይዞት ነው። ያም ነገር ግን የሚይዘውም እየለቀቀው እንደሚመጣ ምልክቶችን እያየን ነውና ነገ ከነጎዳ የሚሆነውን እንጠብቃለን። ግን ፕሬዝዳንት ኢሳያስም እንዳሉት አሁን እየሆነ ያለው አጠቃላይ የፖለቲካ ውጥንቅጥ ነው እንግዲህ ምስራቅ አፍሪካ ላይ እየተከሰተ ያለው። ምን ልናይ እንችላለን በሚቀጥሉት ጊዜያት? አብይ አህመድ በቀደም ጅቡቲ ሄዷል። ጅቡቲ ለምና ግድ የለም አብረን እንስራ ብላ ጠይቃ ጀርባ የሰጠው አብይ አህመድ ዛሬ ጠቅላላ የካቢኔ አባላቱን ሰብስቦ ነው ምንድነው ሚኒስትሮች ምክር ቤትም ሆነ የሱ ዙሪያ ያሉትን ሰዎች ሰብስቦ ነው ጅቡቲ ሄዶ ከፕሬዝዳንቱ ጋር የተነጋገረው። ወዲያውኑ ያልተገለጸ ድንገተኛ ጉብኝት ወደ አቡዳቢ ያደረገው ጭንቀት ውስጥ ነው ያለው። ለኢትዮጵያ ሕዝብ ማደንዘዣ የሆኑ የተለያዩ ብልጭልጭ ፕሮጀክቶችንና ማደንዘዣ የተስፋ ቃላቶችን እየተናገረ ሕዝቡን ያዘናጋል። እሱ ሌላ ነገር ውስጥ ነው ያለው። ለማንኛውም ምን እናያለን በቀጣይ? አብይ አህመድ ወዴት ይሄዳል? ወዴት ያማትራል? ምን እንጠብቃለን? እንደው ጠቅለል አድርገው አጭር አስተያየት ይስጡና ሌላ ጊዜ ፕሮግራም ይዘን በሰፊው እንመጣለን። በእኔ አመለካከት የአብይ አህመድ እድሜ የተወሰነ ነው፣ መውደቁ አይቀርም በአጭር ጊዜ። የቀጠናው የኃይል አሰላለፍ ይጥለዋል። እኛ መረዳት ያለብን ምንድነው ይሄ ከሱ ስርዓት መውደቅ በኋላ ምን መሰረተው አዲሷ ኢትዮጵያ ምን መምሰል አለባት የሚለውን ለሚታገሉ ክፍሎች ንቃታቸውን ከፍ የምናደርግበትን ሁኔታና እንደዚሁ እየተገናኘንም እንወያየበት። አንተም ብዙ ኮንታክት ያደርጉሃል። ስለዚህ ጣራቸው ከፍ እንዲል የሚታገሉትም ተስማምቶ ተቀራርበው አንድ ቤት ነው ያላቸው፣ ሁለት ቤት የላቸውም። ችግሮች ካሉ ባዳሪ አፋሽ የሚያዙ ችግሮች ባዳሪ አፋሽ ይያዙ። አስፈላጊ የሆኑ ችግሮች አንገብጋቢ ከሆኑ አሁን መፈታት አለባቸው። አዲስ መንገድ አገሪቷ መጀመር አለባት። የኢትዮጵያ ሕዝብ እፎይታ የሚያገኝበትን ከልጆቿ ብቻ ነው የሚያገኘው፣ ከማንም ሊያገኝ አይችልም መልሱን። ስለዚህ ውጭም ያለነው የሕዝቡን ሞራል በማይነካ መልኩ፣ በማይከፋፍል መልኩ፣ አድማሳቸውንም በሚያሰፋ መልኩ አሁን አየህ እነዚህ እንደዚህ አይነት ወስላታ ሰዎች ቤተሰቡ ውስጥ ከፋፍለው ምን ብሎ ነው መኖር የሚችሉት? ቤተሰቡ እየተዋሃደ ከመጣ እየነቃ ከመጣ ለነዚህ አይነት ሰዎች ብዙ እድል አይኖራቸውም። እኔ ግን አገሪቷ ትኖራለች፣
ህዝቡም የድሮ ህዝብ ነው አለ መሬት ላይ ነው እየተሰቃየ ነው ግድ የለም ግን ልጆቹም እየተታገሉለት ነው ሁላችን በአንድ መስመር ላይ እየታገልን ያንቀን አንቀጥ ያልነቃ ህዝብ ሊታገል አይችልም አንቃ አደራጅ አብረህ ተራመድ በሚለው ስሎጋን ሚዲያውም በዛው መሰለው ይዘጋጅ በቀጠናው ላይ ደግሞ ብዙ ለውጦች እየመጡ ነው ያሉት ሱዳን ላይ የሚሆነውን አሁን ግብጽም ራሷ ከሱዳን ጋር እየተከበበች ስትመጣ ዩናይትድ ፍሮንቶች እየሰፉ ነው ያሉት ያዲሱ የቀጠናው ዩናይትድ ፍሮንት ምን ይመስላል በሚለው ማን ደግሞ ቀጠናው ላይ እየተዋሃደ ነው በምን መልኩ አንተ ሰፈር ውስጥ ረብሻ ከተነሳ የሰፈር ሰው ነው ተሰባስቦ ያን ረብሻና ሌቦቹንና ምናምን ሰፈሩን የሚያጸዳው አሁን ሰፈሩ ሁሉ ተገንዝቧል ሰፈራችን እየተበጠበጠ ነው ያለው ሁላችንም ባቅማችን ሰፈራችንን መጠበቅ አለብን የሚል ፕሮግራም ተጀምሯል እነማን ናቸው እነዚህ ሰፈራችን ላይ በዛ ፕሮግራም የገቡት ለሚለው ቁጭ ብለን በሰፊው አንተም ደውልና ቁጭ ብለን እንጫወታለን አገር በአገር እንጫወትና እነሱ ያስቀመጡት ሚኒመም እና ማክሲመም ፕሮግራም ላይ መነጋገር እንችላለን መሳይ ወንድሜ በጣም ነው ማመሰግነው እውነት ለመናገር ፕሮፌሰር መሐመድ ሐሰን ይሄ የአፍሪካው ቀንድ ሁኔታ ብዙ የፖለቲካ የተለያዩ ክስተቶች የተስተናገዱበት ስላለ ባጭር ጊዜ ዳግም ተገናኝተን ስለ ሁኔታው እንደምንነጋገር ተስፋ አደርጋለሁ አንድ ነገር የተናገሩት አለ ይሄ ክስተት ለፋኖ ትልቅ አዱኛ ይዞ መጥቷል ነው ምናልባት አፍሪካ ቀንድ ላይ ያለው አጠቃላይ ሁኔታ እኛ ደሴት አይደለንም ተነጥለን ብቻችንን በሰፈራችን ታጥረን የለምኛ ይመለከተን የምንለው ጉዳይ አይደለም ፋኖም ከራሱ ከክበቡ ከዙሪያው ከአማራ ከሚባለው ወጥቶ ኢትዮጵያንም አፍሪካ ቀንድንም መመልከት ያለበት ትክክለኛ የአቅጣጫ አካሄድ ላይ ያለ ይመስለናልና በዛ ደረጃ አመራሮቹ ተረድተው ራሳቸውን በደንብ ያዘጋጁ እንዳለ ነው እንግዲህ ከፖለቲካ አመራሮቹ ጋርም ስንነጋገር ከፋኖ የሚገልጹልን በደንብ ያነበቡ ነው እውነት ለመናገር በፋኖ የፖለቲካ አመራሮች ላይ ዘንድ የሚታየው መንቃትና መገንዘብ በጣም የሚያስደምም ነው ስለዚህ ይረዱታል በዚህ አንፃር ያለውን ሁኔታ እነሱንም ያቀረብን የምንገልጸው ይሆናል ፋኖ ትውነኛ ኃይል እየሆነ እየመጣ እንዳለ እንረዳለን አሁን ካለው አጠቃላይ የአፍሪካ ቀንድ የፖለቲካና የኃይል አሰላለፍ አንፃር ያለውን ሁኔታ ተረድተው ራሳቸውን ብቁና ዝግጁ አድርገው እየመጡ እንዳለ ነው ከእንቅስቃሴያቸው በግሌ የምረዳው እሱንም እናነሳለን በመጨረሻ ፕሮፌሰር መሐመድ የሚሉት ነገር ካለ ባጭሩ ይግለጹትና ለሌላ ጊዜ ቀጠሮ ይዘን እንሰነባበት በጣም ጥሩ እኔ ባጭር ምለው ምንድነው እነዚህ ወጣቶች በተለይ በአማራ ክልል ላይ ጠመንጃስኮ አንግቦ የሚታገሉት ማወቅ ያለባቸው በሁለት አመት ተኩል ጥሩ ቦታ ደርሰዋል ባይደራጁና ጭንቅላት ባይኖራቸው ኖሮ እንደ ሽፍታ ተጎትተው ይያዙ ነበር መንግስት ነው ሲጣሉ የነበሩት ገንዘብም ያለው እንትን ስፋታቸው ሰፊ መሆኑን መታየው ከዚህ ነው እኛ ግን ከዚህ በበለጠ ሰፊ እንዲሆኑ ነው የምንፈልገው መጀመሪያ በመሐከላቸው ያለው አንዳንድ እንትኖች ሰው ነው ምላስና ጥርስ የሚጋጫል እንኳን ሌላ ነገር ስለዚህ የሚጋጨውን እንዳቆሙ ትሪትር ያደረጋችሁ ያስተማራችሁ መሄድ የማይችለውንም በዚህ ፈርማታ ነው ወርዳለው ለሚለው አልቻልኩም እኔ አቅሜ ከዚህ በላይ አይደለም ለሚለው ከፈርማታ ወርዶ ቤቱ እንዲሄድ አድርጉት የሚቀረው ነው አብዛኛው ወጣቱ ይቀራል እስከመጨረሻ ግቡ ድረስ ይመጣል ስለዚህ በመሐከላቸው ያለውን ኮንትራዲክሽን ዲሞክራቲካሊ በመነጋገር ግብታዊ ባልሆነ መልክ መደማመጥ መጀመሪያ ትልቁ ነገር መደማመጥ ያስፈልጋል ጆሮ ይሰማል አንጎል ያዳምጣል ልብ ይራራል ይሄንን ሶስቱን ኦርጋናችሁና አይናችሁንም ከፍታችሁ ተባበሩ እቀፉ ህዝቡን ረጋ በሉ አትቸኩሉ ስራቱ እንደሆነ ሞቷል የሚቀብረው ነው የሚጠብቀው ያለው ይቀበራል ስለዚህ በርቱ በዚህ አመት ብዙ ውጤት ታመጣላችሁ ብያምናለሁ ሞላም የኢትዮጵያ ህዝብ ግድ የለም ያለ ትግል ገነት የለም ገነትም ለመግባት እኮ ጸሎት ይጠይቃል ራሱ ትግል ነው ስለዚህ ያለ ትግል የትም ቦታ ስለማይደረስ ሞላው ኢትዮጵያዊ ምንም ሌላ ወንድም ላይ ሳታነጣጠር
ይሄ ሀገር የተዋረደው ሀገር አንተ የተዋረድክበት ልጆቹ የተዋረዱበት አያቶች ተቀብረው ያሉትም የተዋረዱበትን ሀገር መልሰ ወደ ትንሳኤ ታመጣለህ ብዬ ገምታለሁ። አላህ ከናንተ ጋር ይሁን። እግዚአብሔር ከናንተ ጋር ይሁን። በጣም አመሰግናለሁ ፕሮፌሰር መሐመድ ሐሰን። የነበረን ቆይታ ብዙ መረጃዎችን ብዙ ትምህርቶችን እንዳገኘን ተስፋ አደርጋለሁ። በቅርብ ቀን ቀጠሮ እንደሚኖረን እንደዚሁ ተስፋ በማድረግ ነው የምሰናበተው። እግዚአብሔር ይስጥልኝ። መልካም ጊዜ፣ መልካም ቀን።